ፔናል ወይም ደግሞ ፖኤና የሚል ፓኒሽመንት ፔናሊቲ ከሚል ቃል የመጣ ነው። በኃጢአት ላይ የሚወርድ የእግዚአብሔር ቁጣ እያልን ነው። የኃጢአት ደሞዝ ስንል የኃጢአት ቅጣት ማለት ነው። ፔይመንቱ ማለት ነው። ፔናሊቲው ሞት ነው። ሞት የሚለው ቃል ቀጥተኛ ትርጉሙ መለየት ነው። ይህ ሞት የስጋ ወይም የመንፈስ ሞትን ሊያመላክት ይችላል። ግን የስጋ ሞት የነፍስ ከስጋ መለየት ቢያመለክትም የመንፈስ ሞት ደግሞ የመንፈስን ከእግዚአብሔር መለየት ደግሞ ሊያመለክት ይችላል። ክርስቶስ በመስቀሉ የኛን ኃጢአት ተሸክሞ ሲወጣ የኛን ኃጢአት የኛን በደል ተሸክሞ በመስቀል ላይ ሲሆን የኃጢአት ቅጣት ስለኛ ተቀብሏል ማለት ነው። ቅጣት ስንል ክርስቶስ ከሚመጣው የእግዚአብሔር ቁጣ አድኖናል ማለት ነው። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ከሙታን ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ የእግዚአብሔር ቁጣ ከሰማይ ይገለጣል። ስለዚህ እግዚአብሔርን ቁጣ አብርዷል። እግዚአብሔርን ቁጣ ተቀብሎልናል። ከእግዚአብሔር ቁጣ ውጭ እንድንሆን አድርጎናል። ሌላው ሶስተኛው ቋንቋ ስርየት ነው። ቅድም ያልኩት መታጠብ ኤክስፒዬሽን ምንለው አማኙ ከኃጢአት መንጻት እንዲችል መስዋዕት የሚሆን በብሉይ ኪዳን የሚታረድ እንስሳ ነበረ። ይሄ ነው በቃ የክርስቶስ ደም መፍሰስ ከኃጢአታችን እንድንነጻ ነው። ፕሮፒሺዬሽን ምንድን ነው? የቁጣ መብረድ ነው። በብሉይ ኪዳን ካፋ የምንለው የብሉይ ኪዳን ቋንቋ፣ በአዲስ ኪዳን ደግሞ በግሪኩ ሂላስቴሪየን የምንለው የግሪክ ቃል ብዙ አይነት ትራንስሌሽኖች ብዙ አይነት አንደርስታንዲንጎች አሉ። ሜርሲ ሲት ነው። በእግዚአብሔር ፊት የሚቀርብ ማስተሰሪያን የሚያመለክት ነው። ዘሌዋውያን ምዕራፍ 4 ላይ ምዕራፍ 10 ምዕራፍ 16 ላይ የምናገኘው ነው። በአንድ በኩል ማስተሰሪያ በመሆኑ ስርየትን የሚያመለክት ሲሆን በእግዚአብሔር ፊት በመቅረቡ ደግሞ እግዚአብሔር ለኃጢአት የሚሰጠው ምላሽ ይህም ቁጣውን ለማብረድ የሚደረግ መሆኑ የሚያሳይ ነው። ሜርሲ ሲቱ ላይ ያ የእንስሳት ደም ይፈሳል፣ ይቀመጣል። ከዛ የእግዚአብሔር ቁጣ በዛ መስዋዕት ላይ ያርፋል ይሆናል። ስለዚህ የቃሉ ትርጉም ምንድን ነው የሚያሳየው? ወደ እግዚአብሔር ነው የሚያሳየው። በእግዚአብሔር ፊት የሚቀርብ ነገር ነው ማለት ነው። እግዚአብሔር ለኃጢአት የሚሰጠውን ምላሽ የሚያሳይ ነገር ነው ማለት ነው። ቅድም ስርየት ወደ ሰው ነው፣ የሰው መታጠብ፣ የሰው መንጻት ነው ብለናል። ይሄ ግን ፕሮፒሺዬሽን ግን ወደ እግዚአብሔር የሚያመለክት ነው። የእግዚአብሔር ቁጣ መብረድ፣ የእግዚአብሔር የጽድቅ ፍላጎት መሳካት፣ መሞላት ማለት ነው። ስለዚህ ክርስቶስ ኢየሱስ ለኛ ምትኩ ሆኖ ከኃጢአታችን መታጠብን እንዲሁም የእግዚአብሔርን ቁጣ በመቀበል በመስቀል ላይ በሞተ ጊዜ ለኛ ምህረትን አስገኝቷል ማለት ነው። ፔሴ ማለት የኃጢአት መታጠብን በምትክነቱ የእግዚአብሔርን ቁጣ በመቀበል ደግሞ ለኛ ምህረትን አስገኝቶልናል እያለ ነው። ምንድን ነው የዚህ ቲዮሪ ጠንካራ በቃ ክሪቲካል የሆነ ፖይንቱ ምንድን ነው? ልክ ነው። እግዚአብሔር ፍቅር ነው፣ ደግሞ ቅዱስ ነው። የእግዚአብሔር ፍጹም ባህሪያት መካከል ትልቅ ይሄ ሁለቱንም ባህሪያት ጠብቆ እንዴት እንዳዳነን በሚገባ የሚገልጽልን ነው። ለምን ለምሳሌ በጣም የምወደው ሁለተኛ ዕብራውያን ምዕራፍ 2 ቁጥር 14 እስከ 18 እንኳን ብናነበው የአብርሃምን ዘር አልያዘም፣ አንድ የመላእክትን ዘር አልያዘም፣ ወንድሞችን ሊመስል ተገባው፣ ለጥቂት አነሰ፣ ደምና ስጋን ተካፈለ። እነዚህ ሁሉ ቋንቋዎች እኮ ይሄንን የእግዚአብሔርን ኢሚነንስ ትራንሰንደንስ ብቻ ሳይሆን ኢሚነንት መሆኑን በክርስቶስ በኩል የኛን ሁኔታ መቀበሉን፣ ሰብስቲቲዩት ማድረጉን፣ እኛ መተካቱን፣ የኛን ዕዳ መክፈሉን፣ ኃጢአታችንን ማጠቡን፣ ቁጣችንን ምናልባት ኢሳይያስ 53ን ማሰብ እንችላለን። ኢሳይያስ 53 አንዱ ሰርቫንት ሶንግስ ሜሲያኒክ ቴክስትስ ከሚባሉት ኢሳይያስ ውስጥ ከሚገኙ ከአምስቱ በጣም ትልቅ የሚባለው ኢሳይያስ 53 ላይ ያለ ሜሲያኒክ ቴክስት ነው። ደቀቀ። እነዚህ ቋንቋዎች ምንድን ናቸው? ይህንን ነው የሚያብራሩት። ሌላው ኃጢአትን የሆነ እንትን አላደረገውም። ኃጢአት ቀላል ነገር ነው። ኃጢአት እንደው በድርድር የሚፈታ ነገር ነው። ኃጢአት ብዙ የእግዚአብሔር ቁጣ ማይመለከተው ነገር ነው ብሎ አያቀልም። ይሄ ቪው ኃጢአት የእግዚአብሔርን ልጅ የጠየቀ ነው።
ወልድን የጠየቀ ነው። ኃጢአት መጽሐፍ ቅዱሳዊ የሆነ ትልቅ ፓወርፉል የሆነ ኢነሚ ኔጌቲቭ ፎርስ መሆኑን ፒኤስኤ በጣም አንደርላይን የሚያደርግ ቪው ነው። ስለዚህ ሌጋል አስፔክትም አለው። ህጋዊ የሆነ ሪሌሽናል አስፔክት ብቻ ሳይሆን ሌጋል አስፔክትም አለው። ለዛ እኮ ነው እኛ ፎረንዚክ የሆነውን እሱም ብቻ ባንቀበልም ፎረንዚክ የሆነውን ነገር የምንቀበለው ለዛ ነው። ፎረንዚክ የሆነውን ዲክላሬሽን የሆነውን የእግዚአብሔርን ውሳኔ የሚጠይቅ ነገር ነው። ሌላው ደግሞ የቤዞትን አመክንዮ ይሄ ኦብጀክቲቭ ኔቸር ኦፍ ዚ አቶንመንት የምንለው ነገር አለ። የክርስቶስ መስቀል በቅድሚያ ያስታረቀው እግዚአብሔርን ከዓለም ጋር ነው። ባይ ዘ ዌይ ጳውሎስ በጣም የምወድለት 3 አገላለጾች አሉት። ለምሳሌ ከክርስቶስ ጋር ተሰቅያለሁ ይላል። አንድ ሰቀሉ ብሎ ከክፉ መሻት ጋር መሰቀልን ያወራል። አይ ቲንክ ገላትያ 6 ላይ ደግሞ እኔም ለዓለም ከተሰቀልኩበት ዓለም ለእኔ ከተሰቀለችበት ከክርስቶስ መስቀል ትምክህት በቀር ከእኔ ይራቅ ይላል። መስቀሉን በጣም የሚገርም በጣም ኦብጀክቲቭ የሆነ ኔቸር ኦፍ አቶንመንት አድርጎ ኤክስፕሌን ያደርገዋል። በመቀጠልስ ዓለምን እግዚአብሔርን ከዓለም ጋር ዓለምን ደግሞ ከእግዚአብሔር ጋር አስታርቋል። የመጀመሪያው ተጽዕኖ የእግዚአብሔርን ቁጣ ማብረድ ነው። በዚህ ምክንያት የዓለም ኃይላት ሁሉ ተሸንፈዋል፣ ጨለማ ተገፏል። እንግዲህ ይህንን በጣም ኤክስፕሌን ለማድረግ ቤስት የሚሆነው ቅድም እንደነገርኳችሁ ክሪስተስ ቪክተር የምንለው ቪው ነው። እሱንም እኛ ኢምብሬስ እናደርጋለን። ጉስታቭ አለን የእኛ ቴዎሎጂያን የዚህ ቪው ስዊድናዊ ሉትራን ቴዎሎጂያን ፕሮፖነንቱ እሱ የኃጢአት አስካፊነትና ተመጣጣኝ የሆነ ፍርድ የሚያስፈልገው ሪትሪቢዩቲቭ ጀስቲስ የሚያስፈልገው ግሬቪቲ ኦፍ ሲንን ሃው ግሬቭ ሲን ኢዝ የሚለውን ኤክስፕሌን እናደርጋለን። 30 ሴከንድ ይቅርታ ቤቲና። እሺ ወገኖች እስከዛ ድምጽ ላሰማችሁ ኮፒ ሊንክ ታብታብ አድርጉ። ያው ሪስትሪክሽን ምናምን ፋሽን ሆኗልና ቪዲዮ ምናምን ካልከፈትን እንደዛ ማድረግ ጀምሯል እና ልብ ቅርጿን የለችም። እሱን ስጡ ለቤቱ እንትን እያለኝ ስለሆነ አንድ ኮይን ነው ለብሩ ሳይሆን ለቤቱ በጣም እንትን ይላል አክቲቭ እንደሆነ እንዲያውቅ ማለት ያውን ያዲ የምሰጠውን አንድ ኮይን ናት ሀርቷን እሷን ስጡ ታብታብ ምናምን አድርጉ እና ተባረኩ። ድምፄ ያው ስለመሸ ነው። ጆና ሰላም ብያለሁ። ኤዊ ትቀጥል። እሺ ኤቢ 1 ደቂቃ ምናምን ብሏል። ጆና ሰላም በላቸው። እስከዛ ቤተሰቦቻችንን ስራ ከምንፈታ ሰላም እንባባል። እንዴት ናችሁ? ሰላም ብያለሁ ሁላችሁ ነው። ከታችም ከላይም ያላችሁ አግዘን ታውቀዋለህ? ያው በመጽሐፎቹ አውቀዋለሁ። ኦኬ እሺ፣ እኔ ላስተዋውቃችሁ ነበረ። ጥሩ ነው ካወቀው። ያው ከታችም ሰላም እያልኩ ነው።
ጆይ ሰላም፣ እንዴት ነህ? ደህና ነህ ወይ? ጆናታን ሉትራን ሰላም። ጆና እኮ ፔንቴኮስታል ሆኗል። ይመስገን። አደረግሽው? ምንድን አልሰማሁሽም። አስጠምቷል። አልሰማሁትም። አሁን ቶፒክ እሺ፣ አድርግ ይገባል። እሺ ኤቢ ተመልሷል። ተመልሻለሁ። እሺ ጆናታን እንኳን ተመለስክልን። ፖለቲካ ሲሰራብህ ደረስኩልን። አረ ፈጥነው ድረሽ። እየጨረስኩ ነው። ትቀጥላላችሁ። 5 ደቂቃ ብቻ ነው ከዚህ በኋላ የምናገረው። የኃጢአትን አስከፊነት ወይም ግሬቪቲ ኦፍ ሲንን ሃይላይት ያደርጋል ይሄ ቪው እና የእግዚአብሔር ተመጣጣኝ የሆነ ፍርድ ሪትሪቢዩቲቭ ጀስቲስ የምንለው ይሄ ሪስቶሬቲቭን ያገለለ አይደለም። ብዙ ጊዜ እንደዛ ነው የሚተቸው። ሌላው ደግሞ ክርስቶስ ከእግዚአብሔር ቁጣ እንዳዳነን ለሚናገሩ የመጽሐፍ ቅዱስ ክፍሎች ቆንጆ መልስ ነው፣ አርኪ መልስ ነው። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10፣ ሮሜ ምዕራፍ 5 ቁጥር 8 እስከ 9፣ አይ ቲንክ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 21 እንዲህ አይነት ጥቅሶችን መልስ ለመስጠት በጣም ሌላ አማራጭ ያለ አይመስለኝም። ሌላው ስላሴያዊና ክርስቶሳዊ ነው። አሁን እንደውም ከስላሴ ጋር ይጋጫል። አሌክሳንደር ሬኖልት የሚባል አንድ ሰው የተናገረውን ጽሑፍ አምና ለማንበብ ሞክሬ ነበረ እና አንዱ ትችት ይሄ ነው። በአብ በወልድና መንፈስ ቅዱስ መካከል ያለውን የፈቃድ አንድነትን እንደውም በሚገባ የሚያንጸባርቅ ኢኮኖሚ ኦፍ ትሪኒቲን በጣም ኤክስፕሌን የሚያደርግ ነገር ነው። ዊል ኦፍ ዲቫይን ትሪኒቲ ክሊርሊ ኤግዚቢት የሚያደርግበት መንገድ ነው እንጂ እኛ በሆነ መንገድ ነጣጥለን የሆነ በአብና በወልድ መካከል የሆነ ሴፓሬሽን ፈጥረን ትሪኒቲን እንትን ምንለው አይደለም። ባይዘዊ የአሌክሳንደር አርኖልድን ላንብብላችሁ ምን እንዳለ መጽሐፉ እጄ ላይ ስላለ እነ ጆናታን በወሬ መሰለኝ ባለፈው መምህር በረከት ቤት ሲያነሱላችሁ ሰማችሁትና እንደዚህ ነው የሚለው አሌክሳንደር ሬኖልት። እሺ አሌክሳንደር ሬኖልት እሺ 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 አሌክሳንደር ሬኖልት እንደዚህ ከስላሴን በተመለከተ የሚናገረው እንደዚህ ነው። የቅጣት ምትክነት የክርስቶስን አምላክነት ዝቅ ያደርጋል። በገባኝ መልኩ ትራንስሌት እያደረኩላችሁ ነው። የክርስቶስን አምላክነት ዝቅ ያደርጋል። በስላሴ ውስጥም በሶስቱ አካላት መካከል ልዩነትን ይፈጥራል። ክርስቶስ ስለኛ ምትክ ሆኖ ከሞተ እኛም እግዚአብሔር አብን በኃጢአት ስላስቆጣ ነው ልጁን በእኛ ምትክ ቀጣው ካልን በክርስቶስና መንፈስ ቅዱስ ላይ ስለምንሰራቸው ኃጢአቶችስ ይላል። ጆናታን እየሰማ ነው። አብን በክርስቶስና መንፈስ ቅዱስ ላይ ስለምንሰራቸው ኃጢአቶችስ ማን ነው ስለዚህ እየነጠለ ያለው የሚለው እንግዲህ ወልድም አብ ጻድቅ የሆነውን ያህል ጻድቅ ነው፣ መንፈስ ቅዱስም እንደዚሁ ይላል አሌክሳንደር ሬኖልት። ስለዚህ በወልድና መንፈስ ቅዱስ ላይ የሚሰሩ ኃጢአቶች ስለኛ ምትክ ሆኖ የሚቀጣልን የእግዚአብሔርን ፍርድ ጥያቄ የሚያሟላልን ማን ነው? የአብን ወልድ መቶ ምትክ ሆኖ ሞተ፣ ወልድና መንፈስ ቅዱስ ላይ የሰራነውን ኃጢአትስ ይላል አጎታችን አሌክሳንደር ሬኖልት። ይመቸው ይመቸው። እሺ እና እንደማያስኬድ የመከፋፈል መንፈስ ምናምን በማዕረግ ክርስቶስን ፍጹም አምላክ መሆኑን በመካድ እርሱን በማዕረግ ዝቅተኛ አድርጋችሁታል፣ ወልድን ዝቅተኛ አድርጋችሁታል የሚል ነው። ግን የእግዚአብሔርን የማዳን ስራ መሰረት ከግምት ውስጥ ያስገባ አይመስልም አሌክሳንደር ሬኖልት።
በመጽሐፍ ቅዱስ ትምህርት መሰረት የሰው ልጅ ስለጠፋ እግዚአብሔር የጠፋውን የሚፈልግ አምላክ ነው። የሰው ልጅ ኃጢአት ስለሰራ የእግዚአብሔር ፍርድና ቁጣ በእሱ ላይ ይኖራል ይላል ዮሐንስ 3:36። በወልድ የማያምን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። ዮሐንስ መጥምቁም ታስታውሱ ከሆነ እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ብሏቸዋል። ጳውሎስም እውነትን በአመፃ የሚከለክሉ ሰዎች በኃጢአታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይላል። ስለዚህ ይሄ ነገረ ድነታዊ ነው ማለት ነው። እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል ሮሜ ምዕራፍ 5:9። ኤፌሶን ላይም እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። መዳን ምንድን ነው? በእነዚህ ጥቅሶች መሰረት ከቁጣ ማምለጥ ነው። ሰውን ማዳን ማለት ይህን በእውነተኛ ፍርድ ላይ የተመሰረተ መለኮታዊ ቁጣ ማብረድ፣ ሰውን ከእግዚአብሔር ጋር ማስታረቅ። በእርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሳጽ በእርሱ ላይ ነበረ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረው ብሎ እኮ ኢሳይያስ ምዕራፍ 53 ከቁጥር 5-6 ይናገራል። ስለዚህ እነዚህንና ሌሎችን የማዳን ስራዎችን እግዚአብሔር ወልድ በተለየ አካሉ ፈጸማቸው ስንል የእርሱ ብቻ ነው ማለታችን ነው። አብ ልጁን ሲልክ ልጁም ሰው ሲሆን ከእርሱ እንደማነስ እየተቆጠረ ነው። ወልድ ለአባቱ ፍጹም ታዛዥ ሆኖ የአባቱን ክብር አልገለጠም። አባቱስ ልጁን አላከበረው። ይህ አይነት መጽሐፍ ቅዱሳዊ ትምህርት በስላሴ ዘንድ ያለውን ሚስጥር ነው እንጂ እንደውም የሚገልጠው መበላለጥን ያሳያል። እኛ እንደውም የስላሴን ትምህርት ስላሴያዊና ክርስቶሳዊ የሆነ አገላለጽ ነው የምንለው። በስላሴ መካከል ልዩነት ያለ ያስመስላል የሚለው ሐሳብ ራሱ በመጽሐፍ ቅዱስ የተገለጠው ሌሎች የማዳን ስራዎችን የሚቃወም አስተሳሰብ አይሆንም? እሺ መጽሐፍ ሮሜ 8:32 ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ሲል ምን ማለቱ ነው? ይህ መበላለጥ ነው? ክርስቶስ የተቀበለው መከራስ እኛ በኃጢአታችን ምክንያት እንቀበለው ይገባ የነበረ መከራ አይደለም? በኃጢአታችን እኛ እግዚአብሔር ስለተቆጣን ጠፍተን አልነበረ? ከእግዚአብሔር የቁጣ ዕዳን ነው በልጁ በእኛ ምትክነት የኃጢአታችንን ዕዳ ወይም ፍዳ የሆነውን ፍርድ ስለተቀበለልን አይደለም? የእግዚአብሔር ፍቅርና ጻድቅ ፈራጅነቱ በአንድነት የታዩበት አስደናቂ የቤዞት ስራ አይደለም ይሄ? እንደውም ኮሂረንስ ኮኤግዚስተንስ አይደለም ይሄ? እንደውም ይሄ ፔሪኮሬቲክ አክት ኦፍ ሳሊቬሽን አይደለም? ፔሪኮሬቲክ አክት ኦፍ ቴዎሎጂ አይደለም? እኔ እንዴት እንዳየው አጎዛችን አላቅም። አብ ወልድን በሰው ምትክነት ቀጣው አላልንም እኛ። በዛ መልኩ ወይም ስለ ሰው ልጆች የተቀበለውን መከራ ለመግለጥ በዛ መልኩ እንደዚህ አይነት ሐሳብ አሁን ነገሮችን በፈቃዱ የተቀበለውን የቤዛነት መከራ የግዴታ ቅጣት አድርገን አልተናገርንም። በፈቃድ ላይ ቮለንታሪሊ ነው። ዋን ኦፍ ዘ ፔናል ሰብስቲቱሽን አቶንመንት ቲዮሪ አትሪቢዩትስ ቮለንታሪሊ ነው። ይሄ መጽሐፍ ቅዱስ ትምህርት አለ። ወልድ ቁጣን የተቀበለው አባቱ ስለተቆጣው ሳይሆን በእኛ ምትክ የእኛን ኃጢአት ስለተሸከመ ነው። ከፍቅር የመነጨ ነው። ባይዘዌ አግዝ ያለ ሊያግዘኝ ይችላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 በግዕዙ ዘያትት ኃጢአተ ዓለም የሚል የግሪክ ምንባብ እንዳለ አስታውሳለሁ። አንድ ግዕዝ በግዕዝ አንድምታ ላይ የተጠቀሰ ዘያትት ኃጢአተ ዓለም። አንዳንድ ጽሑፎች ዘይጸውር ኃጢአተ ዓለም ይላሉ። አግዝ ታግዘኛለህ? በዘያትትና በዘይጸውር መካከል ምንድን ያለው? እሺ ዘያትት የሚያስወግድ ነው። እሺ አይተተ አስወግደ ነው። ነዋ በግኡ ለእግዚአብሔር ዘያትት ኃጢአተ ዓለም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ዘይጸውር ደግሞ የሚሸከም። ይሄ በሚገርም ሁኔታ የኦርቶዶክስ መጽሐፍ ውስጥ አለ። ግዕዝ በግዕዝ አንድምታ ላይ አንብቤያለሁ። የብራና መጽሐፍ ላይ
ሶ እንትኑ ቋንቋው ራሱ ይሄ ዘያትት ማለት የሚያስወግድ ከሆነ ዘይጸውር የሚሸክም ማለት ስለዚህ ኃጢአታችን ከኛ የተወገደው በመለኮታዊ ፍርድ ኢየሱስ ክርስቶስ ስለተሸከመው ነው ማለት ነው እንጂ ያለምንም ፍርድ ያለምንም ቤዛነት ስለተተወ አይደለም። ስለዚህ ይሄ ትምህርት ምንድን ነው? ሰውን ለማዳን በሶስቱ አካላት በስላሴ መካከል አንዲት ፍቃድ፣ አንዲት ምክር፣ አንዲት አሰራር እንዳለች የሚያመላክት ቢዩቲፉል ፒክቸር ኦፍ ዲቫይን ትሪኒቲ ነው እንጂ በትሪኒቲ መካከል መበላለጥን የሚያሳይ አይደለም። ወልድ የሰራው የማዳን ስራ በአብና በወልድ መካከል መበላለጥን ያሳያል ከተባለ ሰው መሆኑ ራሱ ቅድም እንዳልኩት በየጥቂቱ በየጊዜው ማደጉ፣ መሰደዱ፣ መሞቱ፣ መቀበሩ፣ መነሳቱ፣ ማረጉ ሁሉ እኮ የሰውነቱ ስራዎች ናቸው እና አነሰ ማለት ነው። እነዚህን ሁሉ ሲሆን ቅጣትን መቀበሉ በሰው ምትክ ቅጣትን መቀበሉ ተነጥሎ ከነዚህ እንዴት ይታያል? ይሄ ዝም ብሎ አጉል ፍርሃት የወለደው ትችት ነው። ጥቂት ግን እንደው ድክመት ይኖረዋል ምለውን ወይም ደግሞ ብዙዎች ስለ የኛም ቴዎሎጂያን እነ ኦሊቨር ክሪስፒ የሚባሉ በጣም መወዳቸው የክሪስቶሎጂ ስኮላርስ ኢቭን የኛም ጳውሎስ ፍቃዱ መጽሐፉ ላይ ትንሽ ሜንሽን ያደረገው እነ ኒኮላስ ቶማስ ራይት እና ኤንቲ ራይት ኤንፒፒዎች ትንሽ የሚተቿቸው አንዳንድ ሀሳቦች አሉ። እነሱ ዴፊኒትሊ ዲስሚስ አያደርጉትም። ግን ብቸኛ ስላልሆነ ፒኤስኤ ከ5 ከ6 ከ7 ከ10 የአቶንመንት ቴዎሪዎች ውስጥ አንዱ ስለሆነ ብቻውን ካቆምነው ነው አደጋ ላይ የምንወድቀው። ለምን? ፒኤስኤ ሞር መስቀል ላይ ያለውን በክርስቶስ ሞት ላይ የተፈጸመውን የድነት ስራ አጉልቶ ስለሚያሳይ የክርስቶስን ህይወቱን፣ አገልግሎቱን፣ ትንሣኤውን በሌሎች ቴዎሪዎች ላይ እንደሚያሳየው ይሄ ስለማያሳይ አጉልቶ ስለማያሳይ ትንሣኤው ምናምን የሚያሳይ ነገር ስላልሆነ ከሞቱ ውጭ ያሉ የክርስቶስን የህይወት ክፍሎች ለድነት አያስፈልጉም እያለ አይደለም። ግን ስለማይነገርላቸው በዚህ ቪው ይሄ ቪው ራሱን ችሎ ይቁም ካል ችግር ውስጥ እንገባለን ነው። ስለዚህ ኦል ኢንክሉሲቭ አይደለም፣ ኦል ራውንድድ አይደለም። ዋን አስፔክት ኦፍ አቶንመንት ነው የምንለው። ይህንን መጠንቀቅ ያስፈልጋል። ሶሪ ስራ ስለተሰምኩባችሁ ተባረኩ። ቤቴና ከተመለሽ ቤቱን ምሪው አለዛ ነው ያለው። ቀጥሉ። እሺ አግዚ የቀጥልና ከዛ ኢንቫይት አደረገ። መልካም ብዙ ጥሩ ነገሮችን ያው ያስቀመጥከው ያው እነዛን አንተ ሞር የገለጥከው በቂ ነው ብዬ አስባለሁ። እንግዲህ መጽሐፍ ቅዱስ ስለ ክርስቶስ አዳኝነት ወይም ይሄ የኛን ሞት ወስዶ የእርሱን ህይወት ለኛ የሰጠበትን መንገድ ይበልጥ የሚያያይዘው ከሞቱ ጋራ ነው። ግን እንደዛ ስላስቀመጠ ሌሎቹ ነገሮች ያው ብዙ ጊዜ ላይጠቀሱ ይችላሉ። አሁን አንዱ ምናልባት በእነሱ በኩል እያነሱ ያሉት ነገር ምንድነው? ለመዳናችን የሆነው እንደው ከመጸነሱ ጀምሮ ያለው ነገር ነው ይላሉ። ግን እሱ ሁል ጊዜ ይጠቀሳል ወይ? እኛን ለማዳን ተጸነሰ፣ እኛን ለማዳን ተብሎ አልተጠቀሰም በመጽሐፍ ቅዱስ ውስጥ። ግን ቅድም እንደተባለው የአድኖት ስራው አካል እንደሆነ ይታማል። ግን ዋናው የመጨረሻው ማረፊያው ስለኛ የኛን ሞት መውሰዱን የኛን ቅጣት መቀበሉ ነው። ይሄንን እንግዲህ ላለመቀበል እና ይሄንን በሌላ ለመተካት ወይም ደግሞ የሰው ትኩረት ከመስቀሉ ላይ እንዲነሳ ለማድረግ ሲሉ ይመስለኛል ብዙዎቹ አሁን ስለኛ መቀጣቱን አንቀበልም ወይም እሱ ብቻ አይደለም ብለው ሐሳቡን የሚቃወሙት በዚያ ምክንያት ይመስለኛል እንጂ አሁን ለዚህ ተለዋጭ የሚሆን በትክክል ይሄን ሁሉ አጠቃሎ የተጻፈ ነገር ኖሯቸው አይደለም። ብዙ ጊዜ እንግዲህ የመከላከል ነገር ነው። ከዚህ አቅጣጫ የሚመጣውን በደንብ የተደራጀ መጽሐፍ ቅዱሳዊ ማስረጃ የቀረበለት በጣም መሬት የያዘ ትምህርት መቋቋም ስለማይችሉ ማድረግ ያለባቸው ምንድነው? የመከላከልና የትምህርቱን ዋና ትኩረት የመበታተን ነገር እንደሆነ ነው እኔ ብዙ ጊዜ የማየው።
በተለይ አሁን ቅድም ስትናገር ክርስቶስ ያደረገውን ነገር ስንናገር ወደ ሥላሴ ይገባሉ። ወደ ሥላሴ ስትገባባቸው ደግሞ ወደዚህ ይወጣሉ እና እንዲህ እያደረጉ የሆነ ዥዋዥዌ አይነት ጨዋታ ነው እየተጫወቱ ያሉት። እንግዲህ በብዙ አቅጣጫ የሚነሳ ነው። ለምሳሌ አሁን አንተ እየጠቀስከው እንዳለ ሆኖ አሁን ስለ ክርስቶስ ምልጃ ሲነሳ ወደ ማን ነው የሚማልደው ይላል። ወደ ማን ነው የሚማልደው ብሎ በቃ ለመሞገት የሚሞክሩ ሰዎች አሉ። ግልጽ እኮ ነው። አባቱን እንደለመነ ወደ አባቱ እንደሆነ ይታወቃል። ይህ ማለት ግን በመካከላቸው ልዩነት አለ ወይም ሶስትነት ጠፍቷል ማለት አይደለም። ስለዚህ አንዱን ትምህርት ለመቃወም ሲሉ ሌላውን ሁሉ የመነካካት ነገር ይታይባቸዋል እና በእውነት የማይባለውን እንደሚባል አድርገው ማቅረባቸው ነው ብዙ ጊዜ ያው ይሄን ነገር እንዳይሰሙ የሚያደርጋቸው ወይም እንዳይቀበሉ የሚያደርጋቸው። አሁን አንተ እንዳልከው እነሱ የሚያወሩት እና የሚጽፉት ማን ያለውን ነው። እንግዲህ ሁላችንም እየተናገርን ነው። የምናምነው እንደዚህ ነው ብለን ስንናገር እኛ የምናምነውን ተቀብለው አሃ እንደዚህ ነው እንዴ ከማለት ይልቅ እኛ ያላልነውን ሄደው ያንን ለማምጣት ይሞክራሉ እና በጣም የተለየ ነገር እንደሆነ ማየት አለብን። ማለት ክርስቶስ ወይም ወልድ በተለየ አካሉ ነው ሰው የሆነው ከኃጢአት በቀር እንደኛ ሰው ሆኗል። ሰው ሆኖ ደግሞ የመጣው እኛን ለማዳን ነው፣ ስለኛ ለመሞት ነው። እንግዲህ ከራሳቸው መጽሐፍትም ብዙዎቹን ማምጣት እንችላለን፣ እየጠቀስን ልናሳያቸው እንችላለን። ለምሳሌ በውዳሴ ማርያም ውስጥ እንደው የተጻፈውን አንድ ብጠቅስ ዘዚአነ ሞተ ነሳ፣ የኛን ሞት ወሰደ ወይም ተቀበለ። የኛን ነው የሞተው፣ ስለኛ እንደሆነ ግልጽ ነው ማለት ነው። ስለኛ ሞተ ማለት ያው በእኛ ምትክ ሞተ ነው፣ እኛን ተክቶ እንደሞተ ነው እንጂ በሌላ መንገድ አይደለም። ይሄ ደግሞ የአብም የመንፈስ ቅዱስም የወልድም ፈቃድ ነው። ስለዚህ በትክክል እየተገለጸ ያለውን እውነት ሰምቶ ራስን ከማስተካከል ይልቅ ሁል ጊዜ እየተቃወሙ እኛ ብቻ ነን ልክ የእናንተ አመለካከት ተሳስቷል ወደሚል ነገር ነው እየሄዱ ያሉትና እንደው ትንሽ የጆሮ መከፈት ቢኖር ጥሩ ነው ብዬ ነው የማስበው። ግን ብዙ ጊዜ ያው ይሄንን መቀበልና ማመን ማለት የነሱን ነገር መጣል መስሎ ስለሚታያቸው ያው ሁልጊዜ በመቃወም መንገድ ነው የሚሄዱት። ያው ቢሰሙም አይሰሙም፣ ብንናገርም እየሰሙ በቃ አይሰሙም፣ መልሰው ያንኑ ነገር ነው የሚያመጡት እንጂ እንኳን ቅድም የጠቀስካቸው የመጽሐፍ ቅዱስ ክፍሎች በግልጽ ነው የሚናገሩት። እኔ አሁን እንግዲህ ብዙ ጊዜ የምዕራቡን ቴዎሎጂ ብዙ አላነብም፣ ማለት ያው ከድሮም ጀምሮ ኦርቶዶክስ ቤተክርስቲያን ውስጥ ያለውን መጽሐፍ ቅዱስ የሚለውን እና መጽሐፍ ቅዱሱ በግልጽ ነው የሚጠቅሰው። ስለዚህ መጽሐፍ ቅዱስን መሰረት አድርገን ስንናገር የሆነ ከሆነ ነገር ጋር ያያይዙትና ትምህርቱን ከሌላ እንዳመጣ ነው አድርገው ያስባሉ። ግን መጽሐፍ ቅዱስን በትክክል ያነበበ ሰው ኢየሱስ የእርሱ ምትክ ሆኖ እንደሞተለት እርሱ ሊቀጣ የነበረውን ቅጣት ኢየሱስ በእግዚአብሔር ፈቃድ እንደተቀጣለት አለማመን አይችልም። አሁን ቅድም የጠቀስካቸው ጥቅሶች በሙሉ ያንን ነው የሚያሳዩት። እነሱስ ይህንን ይክዳሉ ወይ? ኢየሱስ በፈቃዱ የተቀበለውን ስለኛ የሆነውን ነገር ሁሉ ምን ብለው ነው ሊተረጉሙት የሚችሉት? አልተቀጣልንም ይላሉ፣ ምትካችን ሆኖ አልሞተልንም ይላሉ። ቤዛ ማለት እኮ የኛ ተለዋጭ ሆኖ መሞቱን የሚያሳይ ቃል ነው። በእኛ ምትክ መሞቱን ነው። ስለኛ ስንል እኮ ነው ስለኔ ማለት እኮ እኔን ተክቶ ማለት ነው። ዘበእንቲአነ ለሰብ የእምነት መግለጫውም እኮ ስለኛ ስለ ሰዎች እኛን ለማዳን ስለኛ ነው የወረደው።
ከቅድስት ድንግል ማርያም ሰው የሆነው በመስቀል የተሰቀለው የሞተው የተነሳው ስለኛ ነው፣ የኛ ምትክ ሆኖ ነው። ስለዚህ ምትካዊ ሞቱን ያው ማስተባበል አይቻልም። እንግዲህ ብዙ ቪዎች አሉ፣ ቅድም አንተ የተቃቀስካቸው የመጽሐፍ ቅዱስን መሰረት አድርገው ወይም ከዛ ውጪ ሊሆኑ ይችላሉ። ግን ወደ እግዚአብሔር ቃል ተመልሰን በእግዚአብሔር ቃል ስንፈትሸው የኢየሱስ ቤዛዊ ሞት ለኛ ምትክ ነው። ምክንያቱም የእግዚአብሔር ቁጣ በኃጢአት ላይ ነዷል። ያንን ደግሞ በኢየሱስ ሞት ነው የኃጢአት ቁጣ የበረደው። ይሄ ደግሞ በእግዚአብሔር ፈቃድ የሆነ ነው እንጂ ምናልባት ሌሎች በተለይ አሁን ይሄ በእምነት እንቅስቃሴ ውስጥ ያሉ ሰዎች ለሰይጣን ከፈለ ምናምን የሚለውን ነገር ስለሚያነሱ ሁሉንም አንድ አድርገው የማየትና ነገሩን በዛ መልክ እንደምናቀርብ አድርገው የመሳል ነገር አለና እኔ እንደው በትክክል መጽሐፍ ቅዱስ የሚለውንና ጤናማ በሆነ መንገድ ነገሩን የሚገልጡትን ወገኖች ሐሳብ ተቀብለው እንደው ቢያንስ ባይስማሙበት እንኳን አመለካከቱን ቢያከብሩ ጥሩ ነው እላለሁ። ግን እነሱ እያደረጉ ያሉት በቃ የራሳቸውን አቋም በእግዚአብሔር ቃል ተሸንፈው መለወጥ ስለማይፈልጉ ያንን ለመጠበቅ ሲሉ ያንን ለመከላከል ሲሉ ሌላውን ይነካሉ። ማለት ምስጢረ ሥላሴ ውስጥ ይገባሉ። የሆነ ሶስትነትን አንዳንድ ጊዜ ይጠቀልሉና አንድ ያደርጉታል። አንድነትን ደግሞ ይከፋፍሉና ሶስት ያደርጉታል። እና በጣም አስቸጋሪ አካሄድ ነው ያለው። ስለዚህ ይሄ ጉዳይ በደንብ ሰዎች ሊረዱት የሚገባ ነገር ነው። በእርግጥ ደግሞ ያው የወንጌል እውነት ስለሆነ ሰው ካላስተዋለው ወይም መንፈስ ቅዱስ ለሰው ካላበራለት በቀር ሊረዳው አይችልም። ምክንያቱም አሁን ሰው የለመደው ምንድን ነው? ሌላው ይቀጣልኛል ብሎ ማሰብን አይደለም፣ እኔው ልቀጣ ነው። አሁን ለምሳሌ ከኃጢአት ጋር በተያያዘ ቀኖና የሚባል ስርዓት አለ። እንግዲህ ቀኖና ያው አንዳንዶች ቀለል አድርገው እንደው ሰውየውን መስመር ለማስያዝ ኃጢአት ያደረሰበትን ወይም የሚያደርስበትን ጉዳት እንዲያስተውል እንደ ዲሲፕሊን ተደርጎ የሚወሰድ ነው ይላሉ። ግን ከዛ ያለፈ ነው። በሕግ መጽሐፎች ውስጥ ስናነብ በቃ አንዳንዱ ቀኖና በቃ ለኃጢአት መቀጫ ሆኖ የሚከፈል ጭምር ነው። አሁን ብዙ ተግባራዊ አይሆንም እንጂ ተጽፎ ያለውን ብታነቡት በጣም ነው የምትደነግጡት። ስለዚህ ሰው ለኃጢአቱ ብዙ ዋጋ ይከፍላል። ስለዚህ ራሱ እየተቀጣ እንደሆነ ስለሚያስብ ኢየሱስ ሞቶ የከፈለለት ዋጋ ያን ያህል በሱ ፊት ቀለል ብሎ ነው የሚታየው። ስለዚህ ራሱ ዋጋ መክፈልን ራሱ መቀጣትን ኃጢአቱን ላያወራረድ ማለት ነው። ኃጢአቱ ሊወራረድ በማይችል ቅጣት ውስጥ እያለፈ ኃጢአትን በዛ መልክ መቅጣት ስለለመደ ኢየሱስ ስለ ኃጢአታችን ሞተ የሚለው ነገር እንግዳ ነው የሚሆነው፣ ለብዙ ሰው እንግዳ ነው የሚሆነው እና ምናልባት ከዚህም ጋራ የተያያዘ ሊሆን ይችላል። እና እንግዲህ ነገሩን በዚህ መልክ ብናየው ጥሩ ነው። ግን የቢ ጥሩ በጣም ደስ የሚል ቪዎችንም እንደገና ወደ መጽሐፍ ቅዱስም መጥተህ ያቀረብካቸው ነገሮች በጣም ደስ የሚሉ ናቸው። እግዚአብሔር ይባርክ። ሁላችሁም ተባረኩ። አሜን። አግዝ ተባረክ። አንተም በደንብ ነው እንትን ያልከው። ወንድሞች ይናገሩና ወንድሞች እህቶች ይናገሩና ምናልባት ካልመሸ ከቸርች ፋዘርስም የተወሰኑ ተጨማሪ ምንባባትን በቀጥታ ይህን ነገር አድሄር የሚያደርጉ አባቶችን ኤክስፕሌን አውጥቻ አነባለሁ። ሁይዝ ኔክስት ኤፍሬም ወይም ጆ ተግደርደሩና አንተ ቅደም ተባባሉና በእድሜ ማን ነው ትልቁ? እኔ ነኝ ሊል ነው ኤፍሬም። እግዚኦ ነው እንጂ ምን ሆነ? በእድሜ ብበልጥ እሱ ይቀጥል። ጆን በቁመት ነው የምጠረጥረው። በቁመት ሊበልጥ ይችላል። ከድምፅ ተነስተ ቁመት በጣም አሪፍ። ጆ መቀጠል ይችላል። ተሳስተሃል። እግዚአብሔር ሰው
ኤብዬ እነሱ ዕጣ እስኪጣጣሉ ወይ አንድ አንድ ነገር ልበል። ኤፋ ወይ ጆ ቀጥይሽ። በሜሴጅ ዕጣ ተጣጣሉና ያሸነፈ ይምጣ። እ፣ እንትን እዚሁ ቲክቶክ ላይ ብዙ ጊዜ ይሄ ሰብጀክት ሲነሳ እ፣ እንትን የእንትኖች ትምህርት አንድ ላይ ይነሳልና የምታውቁት ነገር ካለ እናንተ በደንብ ብትሉበት ጥሩ ነው። የሪፎርምድ ሀሳብ ይነሳል which is I think አንድ ጊዜ ከና አዳም ጋር ስናወራ ይመስለኛል የእንትናን የአርሲ ትምህርትን ቪዲዮውን ራሱ ልኮልኝ ነበር። አዳምጪው ትክክለኛ ትምህርት እሱ የሚያስተምረው አብ ቀጪ ወልድ ተቀጪ ሆኖ አድርጎ ነው የሚያስተምረው እና እኛ በዛ መልኩ አናየውም የኛን አስተምሮ በሚል እንትን ነው ሲሞግት የነበረው የዛኔ ማለት ነው። ግን አሁን አንተም እንዳስረዳህን ከሆነ እኔም የምስማማበት እንደዛ አይነት ከሆነ የወልድና የመንፈስ ቅዱስን የሰራ ነው ኃጢአትስ የሚለው ፓርት ላይ ልንሄድ ነው ማለት ነው። አንድ አካል ብቻ ቀጪ ሁለተኛው አካል ደግሞ ተቀጪ አድርገን የምናየው ከሆነ ትምህርቱም ይዛባብናል። ከመጽሐፍ ቅዱስ ጋር ምናልባት እንትን ሊሄድብን ሊጣረስብን ይችላል። ግን አሮን ነው ያንን ትምህርት የምታውቁት ከሆነ አዳምጩ ብሎኝ አላዳመጥኩትም እና ሜቢ ሄጄም ማዳመጥ ይኖርብኛል። ሁለተኛው ደግሞ የራንሰሙን ፓርት ስትናገር ሰይጣንን ሸወደው የሚለውንም ፓርት አንድ ሚዲያ ላይ የሚታወቅ ሰው ሲያስተምረው ሰምቻለሁ። ሲያስተምረው እንደውም እንትን ዘፍጥረት 3ን ጠቅሶ ነው 3:15 ማለት ነው። ያው በሴቲቷና በዘሯ በሴቲቷ ዘርና በዘርህና በዘሯ መካከል የሚለውን ጠላትነትን አደርጋለሁ እሱ ራስን ይቀጠቅጣል አንተ ሸኮናውን ትቀጠቅጣለህ የሚለውን ፓርቲ ያነሳና ሸኮናውን ትቀጠቅጣለህ የሚለው ለእባብ የተነገረው እንትን ስለሆነ እንዴት ነው ለእባብ የተነገረ ስለሆነ ያው ጠላትን ነው ያንን እያለ ያለው ያ ደግሞ በአዲስ ኪዳን መጥቶ ሲፈታ በመስቀል ላይ ተሰቅሎ ሰይጣን ያልተሳካለት ነገር ነው። እሱን በቃ እኔ ገድየዋለሁ ሰቅየዋለሁ መጨረሻው ይሄ ነው ብሎ ጠላት በሚያስብበት ጊዜ አላወቀም። እሱ ግን ተሸወደ። ኢየሱስ ክርስቶስ እንትኑን ሞትን ድል አድርጎ ተነሳ በሚል ፍቺ ነበረ ሲያስተምር የነበረው እና እነዚህ ሁለቱን እንዴት ታዩታላችሁ? በዛውም በቃ ኤፍሬም እና ጆ ታላቅ ማን እንደሆነ ከታወቀ መቀጠል ትችላላችሁ። ተባረኩ። ግልጽ ነው አይደል? ድምጼ ግልጽ ነው። ላሰማችሁ እንዳይዘረግባችሁ። እሺ ድምፅ አሰሚና ጆ ታላቁ ለታናሹ ይገዛል በሚለው ትንቢት መሰረት ጆ ይቀጥላል። በቃ እሺ ወገኖች ታብታብ ምናምን አድርጉ። ኤቢ ከታች የጻፍኩልን እንትን በል በኋላ ሂዱበት። ሐዋርያው ዘላለም ያለውም ማለት ነው። ቀጥል ጆና። ማነው ሐዋርያ ዘላለም ምንድን ነው ያለው? አልሰማሁትም። እሱ ያው ሐዋርያ ተሶኮልድ የሚለው ይያዝልኝና ክርስቶስ ሳያጠና ይሄ በጣም ኤክስትሪም የሚለጥጡት ነገር አለ እና ቃል በቃል ክርስቶስ ሳያጠና ምናምን ቅድም አጋፔም ከላይ የጻፈው ኮሜንት ነበረ። አንዳንድ መስቀሉ ላይ ተቀጣ፣ ተፈረደበት፣ ከአምላኩ ተለየ፣ አንዳንዱን ነገሮች በጣም ብዙ እንደዚህ ያወሩና ደግሞ ክርስቶስ ኢየሱስ ያው እንደ ሰየጠነ ነገር ያው ሰይጣን ሆኖ በኢየሱስ ሰይጣን እንትን ነው አይደለ? ሲኦል ሄደ በሚለው አይደል? በሚለው ላይ ያው ክርስቶስ ሰየጠነ አይነት ነገሮችን ትይላልና አንድ ላይ
ሂዱበት ብዬ ነው። በዛውም ድምፅ ላሰማ ብዬ ነው። ቀጥሉ። እሺ ከተፈቀደልኝ እኔ በቃ ልቀጥል። እንግዲህ ኤፊ ስደርስብን ትቀጥላለህ። ስለ ፒሲ የተወሰነ ነገር ኤቢ ያካፍሎናል። አሪፍ ነው። እኔ ከንትን ብንጀምር ጥሩ ነው ብዬ አስባለሁኝ። ክርስቶስ ቪክተር ብዙ ጊዜ ትናንትናም ሰምታችሁ ከሆነ እሱን በቃ ብቻ ይዞ ለመሄድ ሲሞክር ተመልክተናል። ክርስቶስ ቪክተር ብቻውን መቆም ይችላል ወይ ነው። ብዙ ስኮላሮች በተለይ ክላሲካል ፕሮቴስታንቶች ጋር ያለውን እይታ ስትመለከቱ ክሪቲሳይዝ ያደርጉታል። ያው ይሄ ሱፐርፊሻል የሆነ ኦብጀክሽን አይደለም የሚያቀርቡት፣ ላይክ ካይንድ ኦፍ ኮንሰርን አለ ምናምን ብለው ይናገራሉ። እንደሚታወቀው ይሄ ክርስቶስ ቪክተር ላይ ብቻ አይደለም፣ ሁሉም የኦቶመን ቲዮሪ ላይ የራሱ ዊክነሶች አሉት፣ የራሱ ስትሬንግዝ ሊኖር ይችላል። ስለዚህ አንድ ቲዮሪ ላይ ብቻ ተንጠልጥሎ የክርስትናው የቤዞት ትርጉም አይሄድም ማለት ነው እና እሱ ማወቅ አለብን። ፒኤሲን ስንል ፒኤሲን ብቻ ይዘን አይደለም እኛ የምንሄደው፣ እንደውም አቃፊ እንደሆነ ነው ስኮላሮች የሚናገሩት፣ ሌላውንም የያዘ ነው። በፒኤሲ ውስጥ የክርስቶስን ቪክቶሪ እንመለከታለን። በፒኤሲ ውስጥ ራሱ ያንን ራንሰም የክርስቶስን ቤዞትን ስራ ደግሞ እንመለከታለን ብለው ያስቀምጣሉ እና አቃፊ ነው የሚለውን ነገር እንትን ይሉታል። ግን አሁን ለምሳሌ ክርስቶስ ቪክተርን ብቻ ይዘን እንንቀሳቀስ ከተባለ ይሄ ፎረንዚክ የሆነውን አስፔክት አናገኘውም። ለምሳሌ ከእግዚአብሔር የሆነው ላይክ ጀስቲፊኬሽን ላይ ብናነሳ ሐዋርያው ቅዱስ ጳውሎስ በሮሜ ላይ ከህግና ሎውና ጎስፕልን ማነው ሎውና ግሬስን እንትን እያለ ኮንትራስት እያደረገ ሲናገር እንመለከታለን። በተለይ ምዕራፍ 3 ምዕራፍ 4 ምዕራፍ 5 ላይ በደንብ አስቀምጦታል። በተለይ ደግሞ አባቶችም የሚያነሱት ምዕራፍ 3 ላይ ነው እና እዛ ላይ ስትመለከቱት ፎረንዚክ አስፔክት አለው። ጀስቲፊኬሽኑን ብትመለከቱ ስለ ራንሰም ሲያነሳ ሐዋርያው ቅዱስ ጳውሎስ በፎረንዚክ በሆነ ፍሬምወርክ ውስጥ ነው እንትን የሚያስቀምጠው እና ያንን ነገር እናጣለን። ኢቨን እሱ ብቻ አይደለም፣ የሚገርማችሁ ነገር ይሄ ከጊልት አንጻር የሚነሳው ነገር ራሱ አብዛኛው ጊዜ ክርስቶስ ቪክተር ፎከስ የሚያደርገው ምን ላይ ነው? ይሄ ቦንዴጅ ኦፍ ዘ ሲን ዴዝ ዴቪል ኦር ደግሞ ሎው። እንደውም እንትና ጉስታቭ አውሌን አንድ የሚናገረው ነገር አለ። ህግን ልክ እንደ የሰዎች ኢኔሚ ነው ብሎ ይናገራል። ጠላት ነው። ክርስቶስ መጥቶ በመስቀሉ ላይ ያንን ጠላታችንን ያሸነፈልን፣ ሞትንም የሰው ልጅ ጠላት ነበረ፣ እሱንም በመስቀሉ አሸንፎት እኛን ነፃ አውጥቶናል የሚልን ሀሳብ ነው የሚናገሩት። እና አብዛኛውን ይሄ በቦንዴጅ ላይ ነው ፕራዮሪታይዝ የሚያደርጉት። ከጊልት አንጻር ብዙም አይናገሩለትም። በተለይ ክርስቶስ ቪክተር ላይ አንዳንድ ሀሳቦችን የሚሰጡ ስኮላሮች ማለት ነው። ነገር ግን መጽሐፍ ቅዱሳችን ላይ ስንመጣ እንግዲህ ሮሜ ምዕራፍ 3 ቁጥር 19ን መመልከት ይቻላል። ምን ያክል የሰው ልጅ እና በእግዚአብሔር መካከል ያለውን መራራቅ ከቅጣቱ አንጻር ከጥፋቱ ከመተላለፉ አንጻር ይገልጸዋል ሐዋርያው ቅዱስ ጳውሎስ። የጀስቲፊኬሽን ፎረንዚክ አስፔክትም ደግሞ ታገኙታላችሁ። ዝም ብሎ በክርስቶስ ዳይሬክተር ብሎ ብቻ አይደለም ያለፈው ሐዋርያው ቅዱስ ጳውሎስ። እኛን እንዴት እንዳወጣን እኛን እንዴት እንዳዳነን ይናገራል። ለምሳሌ ስለ ኃጢአት ራሱ ያለን አንደርስታንዲንግ ምንድን ነው? እኛን አስሮ መቀመጥ ብቻ ነው ወይ? ማን ነው በርኮቭ አንድ የሚናገረው ነገር አለ። አሁን ለምሳሌ
አንድ ዶክተር ዲያግኖሲስ ይሰራል ወይም ደግሞ የሆነ ምርመራ ምናምን ካደረገ በኋላ ለዛ በሽታ መድኃኒት ያዛል። ነገር ግን ለመድኃኒቱ ምንድነው መድኃኒቱን ለማዘዝ ወይም ደግሞ ለዛ በሽታ የሚሆን መፍትሄ ለመስጠት ምኑ ነው ወሳኝነት ይላል? ያ ምርመራ ነው የሚያደርገው በዛ ሰውዬ ላይ በዛ በሽተኛው በህመምተኛው ላይ የሚያደርገው ምርመራ ይወስነዋል ብሎ ይናገራል። እና ለኦቶንመንት ቲዮሪ ወይም ደግሞ ለኦቶንመንት ዴፊኒሽናችን ወሳኝነት ያለው ግራውንዱ ምንድነው ብለን ስንመለከት ለኃጢአት ያለን ዴፊኒሽን ነው። ኃጢአት ላይ የምንናገረው ነገር የተሳሳተ ከሆነ ወይም ደግሞ አጥጋቢ ካልሆነ የኦቶንመንት ቲዮሪያችንን ራሱ አጥጋቢ አያደርገውም የሚልን ሐሳብ ይናገራል። ወይም ደግሞ ከሳትን ለኃጢአት ያለን አንደርስታንዲንግ ብልሹ ከሆነ የኦቶንመንት ቲዮሪያችንን ትክክል አያደርገውም። ልክ ዶክተሩ የተሳሳተ ምርመራ አድርጎ መድኃኒት ሲያዝ ለዛ በሽታ ፈውስ እንደማይሆን ሁሉ ለዛ ለኛ ለኦቶንመንት ቲዮሪያችንም ትክክለኛ ዴፊኒሽን ላይኖረው ይችላል ይላልና ይሄንን ነገር ትመለከቱበታላችሁ። ክርስቶስ ቪክተር ላይ ይቀንሰዋል። ከአብዛኛውን ቅድም እንዳልኳችሁ ቦንዴጅን ነው እንትን የሚለው አጉልቶ ለማሳየት የሚሞክረው ሰዎች በዛ ላይ ታስረዋል፣ እስረኞች ባሮች ነበርን የሚለውን ነው የሚያወራው። እና ይሄ አንደኛው ድክመቱ ነው። ኦንቶሎጂካል ሪዳክሽኒዝም ይታማል። በተለይ እነ ጌርሃርድ አንድ የሚያነሳው ነገር እሱን ነው። ሌላው ደግሞ ለራዚ ያለው አመለካከት ራሱ ለእግዚአብሔር ቁጣ ያለው አመለካከት ምንድን ነው? አምቢጌስ ነው። በተለይ ደግሞ የእግዚአብሔር ቁጣ ምንድን ነው የሚለው ላይ ብዙም እንደዚህ ያክል እንትን አላለውም። ኢምፐርሰናል ነው የሚያደርገው። ከዚህኛው ጋር ከኃጢአታችን ጋር ባለው ሁኔታ እንትን አይለውም። እሱ አያይዞ ቅድም እንዳልኳችሁ ሌጋሊስቲክ የሆነ ፎረንዚክ ወይም ደግሞ ህጋዊ ነው የምንለው በዛ ማዕቀፍ ውስጥ አይደለም የሚመለከተው። እሱ ለቁጣ ለእግዚአብሔር ቁጣ ያለን አመለካከት ምንድን ነው? አንድ ስኮላር አለ ማነው ዶድ ሲኤች ዶድ አንድ የሚያስቀምጠው ነገር አለ ስለ እግዚአብሔር ራሱ ሲናገር የእግዚአብሔርን ቁጣ አክቲቭ የሆነ አይደለም ብሎ ይናገራል። ያው ዙሮ እሱ ኢማነንቲስት ነው ብለው እንትን ይላሉ ይወቅሱታል። ባይዘው ዶድን ሮሜን በሚያብራራበት ጽሁፉ ላይ ስለ እግዚአብሔር ቁጣ ሲናገር ኢምፐርሰናል የሆነ ነገር ነው ብሎ ነው የሚያስቀምጠው። ለምሳሌ አሁን አንድ ኤግዛምፕል እንትን ልበላችሁ። ለምሳሌ የሆነ መኪና አደጋቢ እንትን መኪና ግጭት መኪና እያሽከረከርን የሆነ ነገር ጋር ብንጋጭ ትራፊክ መጥቶ እኛን ቢቀጣንና ከሁለቱ ማለትም እኛ መቅጣቱ ነው ቁጣው የሚገልጸው ወይስ መጋጨታችን የሚለው ነገር ሲናገር እርሱ የሚለው መጋጨቱ ላይ ነው ያንን ቁጣ የሚያሳየው። የኃጢአት ኮንሲኩዌንስ ነገር አድርጎ ነው የሚያያይዘው። በመጋጨታችን የመጣ ነገር አለ፣ መጋጨታችን ያንን ቁጣ የሚያሳይ ነው እንጂ የሆነ ትራፊክ መጥቶ ጽፎብን ወይም ደግሞ ይሄ ሌጋሊስቲክ በሆነ እንትን ውስጥ አይደለም የሚገባው፣ ሲቀጣን አይደለም፣ እንደዚህ አይነት አይደለም። በሰውና በእግዚአብሔር መካከል ያለው ግንኙነት በዚህ አይደለም የሚታየው ይላል። እንደውም ምንድነው የሚለው the wrath of God is not describing the attitude of God to man but to describe the inevitable process of cause and effect in moral universe እያለ ነው የሚያስቀምጠው። ያው ዞሮ ትንሽ እኔ የተሻለ ዴፊኒሽን ያስቀምጠው እንትና የሽሬነርን ሐሳብ መመልከቱ ጥሩ ነው ብዬ አስባለሁ። ፎርቪው በኔቸር ኦፍ ኦቶንመንት ላይ ሐሳብ ለውጥ ያደረጉበት አንድ መጽሐፍ አለና እዛ ላይ ስለ እግዚአብሔር ራዝ ያስረዳል ሽሬነር።
ስለ እግዚአብሔር ራስ ሲናገር የእግዚአብሔር ቁጣ ልክ እንደ ሰው ተነሳሽነት የሆነ ከስሜቱ ተነስቶ የሚወጣው ነገር አይደለም፣ ግን ለኃጢአት ያለው ምላሽ ነው። ምክንያቱም እግዚአብሔር ከኃጢአት ጋር ያለውን እንትን ምንድነው አለመተባበር እንመለከታለን። ኃጢአት ጋር ምንም አይነት ግንኙነት የለውም እግዚአብሔር፣ እሱ ጻድቅ ስለሆነ ማለት ነው፣ ፍጹም ስለሆነ። ነገር ግን ለዛ ሰዎች አማካኝነት ለምንሰራው ኃጢአት በዛ ምክንያት የሚመጣ ደግሞ ወይም ደግሞ ለዛ የሚመለስ ምላሽ ነው ብሎ ያስቀምጠዋል የእግዚአብሔር ራስ ሲያብራራ ማለት ነው። እንደውም እኔ ሴንጀሮም አንድ የሚናገረው ነገር አለ ሆሚሊ 65 ላይ መዝሙር 87ን የሚያብራራበት ላይ ማለት ነው። ሳልም 87 the voice of the voice of the son speaking to the father in our name, upon me your wrath laid heavy, all your wrath has fallen upon me, that might withdraw from the other. ከሌሎቹ ላይ እንዲነሳ ይሄ ቁጣ ከሌሎቹ ላይ እንዲነሳ በእኔ ላይ ቁጣ በረታ የሚለውን ሐሳብ ያስቀምጣል። እና ይሄንን የተናገረው ክርስቶስ በእኛ ምትክ ሆኖ ነው፣ በእኛ ቦታ ሆኖ ነው። ክርስቶስ ለእግዚአብሔር አብ የተናገረው ነገር ነው ብሎ እንትን ያደርገዋል፣ ይሄንን ያብራራዋል መዝሙር 87 ማለት ነው። እና የኛን ቁጣ እንደተሸከመ ክርስቶስ ራሱ የኛን ቁጣ የኛን ተግዛዝ እንደተሸከመ ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ላይ እንደሚናገረው የኛን መከራ የኛን ተግዛዝ የኛን እኛ ላይ የሚገባውን ነገር ክርስቶስ እንደተሸከመ ነብዩ ይናገራል። እና ከዛ አንፃር እንመለከተዋለን የእግዚአብሔርን ቁጣ። ነገር ግን የሆነ ራዝን ይሄንኛው ክርስቶስ ቪክተር ላይ ስንመለከት ፎረንዚክ አስፔክቱን ብዙም እንትን አይሉትም። ሁለተኛ ደግሞ ኦንሊ ላይክ እንደ ፓወር ነገር አድርገው ነው የሚያስቀምጡት፣ የሆነ ሆስታይል ፓወር አድርገው ዲፋይን ለማድረግ በዛ ላይ ብቻ የተመሰረተ ነው የእግዚአብሔር ቁጣ ብሎ ነው ለማስቀመጥ የሚሞክረው። እና ቲዮሪው ትንሽ እዚህ ላይም ድክመት አለው ይባላል። ኢቭን የሚገርማችሁ አሁን ይሄ አቶንመንት ቲዮሪን ካነሳን ይሄ ክርስቶስ ቪክተርን ካነሳን ኢንኮምፕሊት የሆነ አካውንት ኦፍ አቶንመንት ኔሰሰሪ አለው ብለው ይናገራሉ። ደግሞ ኢንኮምፕሊት ነው። ለምን ከተባለ ለምሳሌ በመስቀል ላይ ክርስቶስ መሞቱም ለምን አስፈለገ? ስለ ቪክተር የሚናገር ከሆነ ወይም ደግሞ ስለ ቪክተሪ የሚናገር ከሆነ ለምን መስቀልን መረጠ? ለምንስ ሞትን መረጠ? ሞትን ለማሸነፍ ለምን ሞትን መረጠ? በሌላ ሁኔታ ቪክተሪን መግለጽ አንችልም ወይ? እና ያንን ለማብራራት ብዙም እንትን አይልም። መስቀሉ ላይ ብቻ ፎከስ እንትን ወደ መስቀሉም ስለሚያመራ ወይም ደግሞ ሞቱ መነሳቱን ያው ዝሮ ከኢንካርኔሽን ጀምሮ ነው እነሱ የሚያብራሩት። ከኢንካርኔሽን ጀምሮ ያለው ነገር እየገለጹ ነው የሚመጡት። ግን ያን ሁኔታ ሁሉ ለምን አስፈለገ የሚለው ላይ አሁንም ትንሽ አምቢጊቲ ያለ ብለው ይናገራሉ ስኮላሮች። ፒኤስሲ እንግዲህ በአባቶች ዘንድ ያው ኤቢ በኋላ ላይ እንትን ይልልናል የተለመደ ነገር ነው፣ ይጠቀሙታል። ሰብስቲቱሽናል አቶንመንት በተለይ ደግሞ በእኛ ምትክ በኃጢአተኞች ምትክ ክርስቶስ ኢየሱስ ራሱ ተቀጣ የሚለውን ነገር አባቶች ብዙ እንትናቸውን ሐሳባቸውን ትምህርታቸውን በዛ ላይ አድርገው ሲያሳፉልን እንመለከታለን። በኋላ መለስበታል ጊዜ ከለ ኤፊ ዩ አር ኔክስት። እሺ አይ ቲንክ ዲቴይል ነገር በደንብ ስለተነሳ ድጋሚ ማቅረብ እንዲሆን ምናልባት ቅድመታችን ያነሳችውን ሀሳብ እንትን ለማለት ጥሩ ኤክስፕሌን ተደረገ ብዬ ስለማስብ ምንድነው አሁን የወረንታል አንዳንድ ሰባኪዎች አሉ በእኛም ሳይድ ማለት ነው
አንዳንድ ሰባኪዎች አሉ ይሄ አብን ተቀጪ ወልድን ደግሞ እንደ ተቀጪ ሲያቀርቡ በጣም ይሄ ኢሞሽናል የሆነ ስሜት አዘል የሆኑ አንዳንድ ቃላቶች እግዚአብሔር በጣም በቃ እግዚአብሔር በእግዚአብሔርነቱ የበገነ አብ እንደዛ ይሆንና ወልድን በበትር የሚያሳድ አይነት በጣም ኢሞሽናሊ ላንጉጆች ሊንክ የተደረጉበት አይነት ስቴትመንትና የብያኔ ምናምን የሚጠቀሙ እንደዚህ ሰባኪዎች አሉና አብን እንደ ቀጪ ወልድን እንደ ተቀጪ ስናስበው ፒሲ እንደዛ ሲያስብ በጣም መሰረታዊ የሚባል በጣም በቃ መሰረታዊ የሚባል እንትኑ ነው ማለት አይደለም። ይሄ ፒላሩ አይደለም። የፒሲ መሰረታዊ ፒላር እሱ አይደለም። ግን እንደዛ እንኳን ቢቀርብ ምን አይነት ወልድ ነው እየተቀጣ ያለው ብለን ኮንቴክስቱ ምን አይነት ወልድ ነው እዛ ጋር አብ ቀጣ እያለ ወይም አብ የቁጣውን ማት አፈሰሰበት ቁጣውን እየተቀበለ ያለው ወልድ ምን አይነት ነው የሚለውን በጣም ማሰብ ያስፈልጋልና ምን አይነት ነው ሰውን ሪፕሬዘንት ያደረገ ሰውን የወከለ ይቅርታ ሰውን የወከለ ሰውን ሪፕሬዘንት ያደረገ ሰውን ወክሎ የቆመ በምትክነት ያለ የሰውን ኃጢአት ሁሉ የተሸከመ ወልድ ነው እዛ ጋር ቁጣ አረፈበት ምንለውና ምናልባት ይህንን ሐሳብ ትተን እንዲህ ወልድ ተቀጣ ምንል ከሆነ ይሄ ልክ አይሆንም። ስለዚህ ምን አይነት ወልድ ነው ተቀጣ እያልከኝ ያለው ምን አይነት ወልድ ነው ፒሲ እያቀረበ ያለው የሚለውን እሱን ኮንቴክስት ከያዘን የስቴትመንቱ ፕሮፖዚሽን ጥሩ ሆኖ ይቀርባል። አረፍተ ነገሩ በጥሩ ብያኔ በጥሩ ኮንቴክስት ይቀርባል ማለት ነው። የኦሪየንታል ስጋ ስንመጣ ሪስቶሬቲቭ ጀስቲስ ሐሳቤ ነው እነሱ የሚቀበሉት ሞሮፍ እግዚአብሔር በባህሪው ምሕረትን ለመስጠት ፍትህ መተው የለበትም። እግዚአብሔር ምሕረትን ለማድረግ ፍትህ መተው የለበትም። ጻድቅ ፈራጅነቱን መተው የለበትም። ፍትህንም ምሕረትንም አጣጥሞ በአንዱ ባህሪው ያሳያል። ስለዚህ ቁጣ ምንድን ነው? የእግዚአብሔር ቁጣ ስንል እግዚአብሔር ይሄ ኢሰንሻል ፕሮፐርቲው አይደለም። የእግዚአብሔር አብ ወልድ መንፈስ ቅዱስ ዓለማትን ሁሉን ነገር ከመፍጠራቸው በፊት እየተቆጣጡ ይኖራሉ አንልም። ኢሰንሻል ፕሮፐርቲው ቅድስና ነው። በዛ ኢሰንሻል ፕሮፐርቲው ለኃጢአት የሚሰጠው ምላሽ ነው ቁጣው። ፎልን ኔቸር ሲያይ ስለ ኃጢአት ለኃጢአት የሚሰጠው የዛ ኢሰንሻል ፕሮፐርቲ አክሲደንታል ፕሮፐርቲ ነው ቁጣው ማለት ነው። ስለዚህ እግዚአብሔር አክት የሚያደርገው ከባህሪው ተነስቶ ነው። አሁን ሴጣን የሚባል የሆነ ኮስሞስ ኃይላት ላይ የተቀመጠ ነገር ስላለ እኛን ባሪያ ያደረጉ አጋንንቶች ናቸው ስላለ ይሁን ፈቃዳችን ለእነሱ የተገዛ ነው ስለሚል ኤፌሶን ላይ ኦኬ እነዚህ ሰም ካይንድ ኦፍ ሶርስስ አየር ላይ ያሉ ስላሉ አክት ላርግ ብሎ አክት አያደርግም። እግዚአብሔር በፍጹም እንደዛ አያደርግም። እግዚአብሔር ለአክቲንጉ የሚያስገድደው ኃይል የለም፣ የውጭ አካል የለም፣ ከውስጥ ነው። ኤኒ ድርጊት ኤኒ አክቱ እግዚአብሔር ከውስጥ ከኢሰንሻል ፕሮፐርቲው ከኢሰንሻል ባህሪው የሚፈልቁ ናቸው። ስለዚህ አሁን ልክ አሁን ኦሪገንም ያነሳው ይሄ ሞሮፍ ደሙን እንደ ካሳ ቀረበ። ኦፍኮርስ ኦረንታልም አይቀበለውም። እሱን አሁን ፌቨር ማናረገው ለዛ ነው። ከባህሪው ነው የሚነሳው ድርጊቱ እንጂ ለሰይጣን ስቲል አቅርብ ዋይ ሂ ደዝንት ኦን ሂም ኤኒቲንግ እኮ ደዝንት ኦን ምንም። ሰይጣን ሲጀመር ፍጡር ነው። በእግዚአብሔር አቻ ተቃራኒ የሚቀርብ አይደለም። በተቃራኒ ሳይድ እንኳን እግዚአብሔር አቻ የለውም። ስለዚህ ናዚያንዘን ግን ያዳበረው ሀሳብ አለ። ግሪጎሪ ኦፍ ናዚያንዘን ከአፖሊናሪዮስ ጋር በነበረው ዲያሎግ አፖሊናሪዮስ የክርስቶስን ዲቪኒቲ ምናምን ይክድ ነበረ። ቃል ስጋ ሆነ ይልና ያ ስጋ ነፍስ የሌለው ስጋ ነው ምናምን እንደዚህ ነገር ነበሩ። ነፍስ የሌለው ስጋ ነው ይል ነበርና ግሪጎሪ ኦፍ ናዚያንዘን ዘካፓዶሺያን ፋዘርስ ምን ክሌም አድርገዋል? ያልነሳውን አልፈወሰም። ስለዚህ ነፍሴን ካዳነ ነፍስ ነበረው ማለት ነው አይነት ክሌም የክርስቶስን ስራ ከክርስቶስ የቤዛነቱ ስራ ጋር ያስታረቀ በጣም አን አሜዚንግ ኤክስፕሬሽን ኤክስፕረስ አድርገው ነበርና ለሱ ዲያሎግ ሲያደርግ ናዚያንዘን የኦሪገንን ሀሳብ በዳበረ መንገድ እንዲሁ ዲቪኒቱን እንደ ዲሴፕሽን እየተጠቀመው ልክ ለሴጣን መለኮትነቱን ደብቆ ሴጣን የማያውቅም ነበር። ከዛ ዲሲቭ አደረገው አይነት ሀሳብ አያነሳም። እንደሱ አይነት ሀሳብ የለውም፣ ግን ሴጣንን ያነሳል። ሴጣን አያውቅም ነበር ብሎ የሆነ ሴንትራል አድርጎ ለሚያቀርበው ሀሳብ ሴንትራል አድርጎ ሳይሆን ኢንሲደንታሊ ናዚያንዘን እንደዛ ያነሷል። እና እንደ እኔ እምነት የናዚያንዘን አቀራረብ ጥሩ አቀራረብ ነው ብዬ አምናለሁ። የሚገፋ የሚጣልም አይደለም። ስለዚህ አሁን የትንሽ ቅድም ኤቢ ያነሳውም አሁን የመጀመሪያ ላይ ያነሳቸው የስላሴን ፍቃድ ያናጋል ዘሚን አርጊመንት እሱ ነው። እሱ ላይ የተወሰነ ነገር ለማለት ፒኤስኤ ላይ እንግዲህ ነገረ ስላሴ ላይ ራሱ
ፍትህ የሚባለውን ሀሳብ ለአብም ለወልድም ለመንፈስ ቅዱስ ነው የምንቀጽለው። ለሶስቱም አካላት እንቀጽላለን። ያንን ፍትህ የምንለውን እሳቤ ለባህሪያቸው ማለቴ ከወልድ ከአብ ባህሪ በተለየ ሌላ ባህሪም ስለማይብራራ ባህሪው አንድ ስለሆነ ፍትህ ለአብም ለወልድም ለመንፈስ ቅዱስም ይቀጸላል። እዚህ ጋር ማሰብ ያለብን ምንድን ነው? ያንን ፍትህ አብ ኤክስፕረስ የሚያደርግበት ያ ኤክስፕረስ የሚያደርግበት መንገድ፣ ወልድ ኤክስፕረስ የሚያደርግበት፣ መንፈስ ቅዱስ ኤክስፕረስ የሚያደርግበት ይለያል። ግን ይሄ የግብር አቅጣጫ ጋር ስንገባ ግን ይለያያል። አንዱ እሱን ማወቅ አለብን። አብም ቁጣ ነበረው ስለ ኃጢአት፣ ወልድም ቁጣ ነበረው፣ መንፈስ ቅዱስም ቁጣ ነበረው። ምንም አይነት የሚጣረሱ ነገሮች የሉም ማለት ነው። ሌላው አፕሮፕሬሽን የሚባል እነዚህ አንዘ ካፓዶሺያን ፋዘርስ በደንብ ስላሴን ያዳበሩልን አባቶች አፕሮፕሬሽን የሚባል መረ ነበራቸው። ቶማስ አኩይነስ በካቶሊኩ ሳይድ በጣም ይህንን አዳብሮ እንደዚህ ያነሳል። እና አፕሮፕሬሽን ምን ማለት ነው? ለሶስቱም አካላት ሊቀጸል የሚችል ነገር ሁለቱን አካላት በአመክንዮ ሳያገል ለአንዱ ብቻ ሊሰጥ ይችላል፣ ሊሰየም ሊቀጸል ይችላል የሚል እሳቤ ማለት ነው። ለምሳሌ ጢሞቴዎስ ላይ ስለ ኢየሱስ ሲናገር ብቻውን የማይሞት ነው ይላል። ብቻውን የማይሞት ነው ይላል ስለ ኢየሱስ። ይህ ማለት አብና መንፈስ ቅዱስ ሟች ናቸው ማለት አይደለም። ነገር ግን ለሶስቱም አካላት ሊቀጸል የሚችል ነገር ሁለቱን በአመክንዮ ሳያገል ለአንዱ ሊቀጸል ይችላል፣ በተለየ እሳቤና ኢንቴንሽን ማለት ነው። ሞሮፍ ደግሞ ይሄ የግብር አቅጣጫዎች ላይ አብ እንዴት ትገለጸ፣ ያንን ፍትህ ወልድ እንዴት ተገለጸ የሚለውን ነገር ስናብራራ እንትምላቸው ናቸው። እና የስላሴ ነገር አያናጋም እስከማውቀው ድረስ። አብዛኛው እዚህ ነገር ላይ ክሪቲክስ የሚሰሩ ሰዎች ይህንን ነገር እየተቀበለው እያሉ እየተቀበሉ የመጡ እንደሆነ አውቃለሁ። ስለዚህ ይህን ካልን ብቻ የፒኤስሲ ሀሳብ ዩ ሃቭ ቱ አክሴፕት ኢት ማለት እንደ እኔ እምነት በቃ ዘኮር የሚባለው የኢየሱስ ክርስቶስ ስራ ላይ ጠዋትም ብለናል። ዋይ ዘ ሼድ ዋይ ዘ ብለድ ጌተሰማኒ ላይ ለምን ተጨነቅ? ለምን ዩ ሃቭ ቱ አስክ አዝ ክርስቲያን ዩ ሃቭ ቱ አስክ ለምን ቁጣ ከሌለ ጀስትስንስ ማብራራት እንችላለን ነው። የሪስቶሬቲቭ ጀስትስ ብለ ዝም ብሎ የማከም ስራን የሰራው አይነት ብሎ ማለት የመስቀሉን የማደብዘዝ አነሰሰሪ ወደ ማድረግ የተጠጋ አቀራረብ ነው። ለምን አምላኬ አምላኬ ለምን ታውከኝ ሲል በጌተሰማኒ ሲጨነቅ ለምን ይሁላ ነገር ቁጣ በሌለበት ፍትህን ማሰብ አንችልም። ሎጂካሊም ቫሊድ የሆነ አቀራረብ አይደለም፣ ማቴሪያሊም ቫሊድ አይደለም፣ በመጽሐፍ ቅዱስ የሚገኝ ሀሳብ አይደለም። የእግዚአብሔርን ፍትህ ከቁጣው ለይተን ለኃጢአት ካለው ከዛ ምላሹ ለይተን ልናነሳው አንችልም። ሎጂካሊም ቫሊድ አይደለም፣ በመጽሐፍ ቅዱስ ደግሞ ማቴሪያሊም የተቀመጡ ነገሮች የሉም። እና ዝም ብሎ አንድ ሐኪም መጥቶ የማከም ነገር ብቻ አይደለም፣ እኔን ሪስቶር የማድረግ ነገር ብቻ አይደለም። ክርስቶስ ሲጨነቅን አይተናል። አምላኬ አምላኬ ለምን ታውከኝ ሲል አይተናል። እንደዚህና እንደ ክርስቲያን ምንም አይነት የክርስትና ጥላ ውስጥ ይሁን አንድም ሰው እዚህ ኦሪየንታልም ካለ ኦሪየንታልም ካቶሊክም ምንሙን ግን ዩ ሃቭ ቱ አስክ አይደል? እኔ ክራይስት ነኝ ክራይስትን እከተላለሁ እንደሚል ሰው ለምን ይሄ ሁሉ ሆነ ጌታዬ ብለህ መጠየቅ አለብን። አምላኬ አምላኬ ለምን ታውከኝ ዝም ብሎ የሆነ ቨርባል ቃላት አይደለም። ጌታ የሚያወጣቸው ነገሮች ኢትማተርስ ሲጨነቅስና ኢትማተርስ ሼድ ብለዱ ኢትማተርስ ያ ሁሉ ነገር ለምን ነበር እየሆነ የነበረው ብሎ አስክ ሲያደርግ ሰው የወንጌሉ ዴብዝ ነገሩ ሲገባ የአቶንመንቶች ዴብዝ ነገሩ ሲገባ ሂዊልከም ፔስ ላይ መምጣቱ አይቀርም። እና ቁጣ ነበር፣ ያለ ቁጣ ጀስትስን የማቅረብ አይነት የወረንታል ትንሽ አካሄድ መሰል ነገሮች ትክክለኛውን የአቶንመንት ነገር እንድንረዳ አያደርገንም፣ እንደዛ አያደርገንም። እና ፔሲ በጣም ኮር ነገር ነው። አይ ቲንክ እሱን ለማለት ነው ብዙ እንዳላረዝም። በጣም ተባረኩ። በእውነት በጣም ደስ ይላል። ድምፄንም በዛም ላሰማችሁ እንዳይዘረግፈን ብዬ ነው። ኤቢ ቀጥል። ስንትዬ ሰላም ብያለሁ። ሰላም ሁላችሁም ሰላም ሻሎም ብያችኋለሁ። ኤቢ አለክ አይ ቲንክ ያንተ ተራ አለ። ኤፍሬም ሲናገር ወደ መጀመሪያ አካባቢ እንግዲህ መድረክ ላይ የሚነገሩ ንግግሮች አሉ፣ ሰባኪዎች፣ አስተማሪዎች ምናምን ይሄ ዶክትሪናል ስትሪክትሊ ዶክትሪናል የሆኑ ነገሮችን
ፕሮፐርሊ ቴዎሎጂካል በሆኑ አርቲኩሌሽንስ ኬርፉሊ ፕሮዲውስ የሚያደርጉ ሞር የአካዳሚክ ሰዎች ናቸው። ስብከት ላይ ግን ያው ስብከት መጣፈጥ አለበት። ስብከት ኢሞሽንን ኢንቮክ ማድረግ አለበት። ስብከት ድራማቲክ መሆን አለበት። ስብከት ቪዥዋል መሆን አለበት። ኢላስትሬቲቭ መሆን አለበት ምናምን እና ይሄ የመስቀሉ እንትን ምን ትዝ ብሎኝ እየሳኩ እንደሆነ ነገራችሁ። ፌስቡክ ባለፈው አንዱ የሜል ጊብሰን ወንጌል ብሎታል። የአንድን በጣም የምንወደውን ሰባኪ ወንጌል የሜል ጊብሰን ወንጌል ብሎታል። ማለት የአስተማሪ ሰባኪ ኢየሱስን መስቀል ላይ በጣም ነው የሚለው ማለት ነው። እሺ ትቻለሁ። ጥሌን ነው እንዳትለኝ። እንዴ ኧረ እኔ ማን በጭራሽ እንዴ አንብቤያለሁ። በጭራሽ የማንንም ስም አልጠራውም። ገምታችሁ ማደርሱበትም በተአምር በቃ አንብቤያለሁ። እሺ ቀጥል። እና አሁን የጃኪ ቻን ወንጌል እና የቫንዳምን ወንጌል እየፈለጉ ነው። ሶሪ እሺ፣ አንዳንዴ እንደዚህ ዝም ብዬ እንትን እላለሁ። ኦኬ። እና አንዳንድ ጊዜ መድረክ ላይ ስብከቶች ምናምን ሲሉ በዛው ኮንቴክስት ነው መረዳት ማዳመጥ ያለብን ማለት የዛኪጃ ተገኝቷል። ባይዘዊ አይ ስንቴ አይ እና ወንድማችን በጋሻውም ሌሎችም ብዙ ሰዎች አርሊስ ፖል ዎሸር ባለፈው ተከፍቶ ነበረ። ባለፈው ላለው ሌላ አቆጣጠር ላይ ስለነበርኩ ትናንትና ተከፍቶ ነበርና ከመድረክ ላይ የሚወጡ አገላለጾች፣ ትምህርቶች ሰየጠነ ይቅርታ ጠይቋል። በነገራችን ላይ ኤክስፕሌንም አድርጓል። መጽሐፍም እሱን ተቃውሞ አንድ ጓደኛችን መጽሐፍ ጽፏል። እሱን ለመቃወም መጽሐፍ ተጽፎ ታትሞ ተሰራጭቷል። የኔ ቤስት ፍሬንድ ምለው ልጅ ነው ጻፈውና ታረማሉ። ሀሳብ ይሰጣል፣ ይታያል። ፒኤስኤ ምንድን ነው ትምህርቱ ያስኬዳል አያስኬድም፣ ይገመገማል፣ ይታሰባል ምናምን ጥንቃቄ የሚጠይቅ ነገር ነው። ሰው መድረክ ላይ ያሉ ነገሮች እንደ ዶክትሪናል አርቲኩሌሽንስ፣ ቴዎሎጂካል ኤክስፕሎሬሽንስ ምናምን ተደርገው ባይቆጠሩ ጥሩ ነው ብዬ ነው የማስበው። ብዙ ደካማ ነገሮች ስላሉ አንዳንዶቹ ፒኤችዲ አይደሉም። አንዳንዶቹ በምናምን የተካኑ ናቸው። ቢብሊካል ስተዲ ላይ፣ ቴዎሎጂካል ስተዲ ላይ፣ ሂስቶሪካል ቴዎሎጂ ላይ፣ ሊንጉዊስቲክስ ላይ፣ ፊሎሶፊ ላይ ምናምን ልምድ ይጠይቃል። እና ነገሮችን ኬርፉሊ ኮይን ማድረግ እና ከመድረክ ላይ እያመጡ ብዛም እንትን ማለት ጥሩ አይደለም ብዬ ነው የማስበው። መልስ ተሰጥቶባቸዋል ብዙዎቹ ለማለት ነው። 1 2 3 አባቶችን ላንብብ ነው ይብቃን። ምን ታስባላችሁ? ኤቢ ይቀጥል። 5 ሰዓት ቀን ነገ እሑድ ስለሆነ የዘፍጥረቱን እንዴት አያችሁት? እሷን ብቻ በደና አጣ የዘፍጥረቱ ምን ነበር? የሸኮናው ጉዳይ የሴቲቱ ዘር ከሰይጣን ጋር ተያይዞ ኢየሱስ እንግዲህ አንዱ ሰይጣንን በተለይ እንዲሽር በሞት ላይ ስልጣን ያለው እሱም እንዲሽር የሚለው ኤፌሶን ላለው ዛሬ ምንድን ነው ዕብራውያን ምዕራፍ 2 ላይ ያለውን ሀሳብ የሴቲቱ ዘር ዲያብሎስን እንዲሽር ካታርጎ እንዲያደርግ ፓራላይዝ እንዲያደርግ ገላትያ ላይ ያሉ ሀሳቦች አሉ። ሰይጣንን ክርስቶስ በስራው ኃይሉን፣ ስልጣኑን፣ ማታለሉን፣ አቅሙን በኃጢአት የወደቀው በሞት ጥላ ስር ያለው ኤፌሶን ምዕራፍ 2 ላይ በአየር ላይ እንደሚሰራው አለቃ ፈቃድ ትመላለሱ ነበር
እንደሚለው ያ የሚያሳየው ስቲል የክርስቶስ የመስቀል ላይ ስራ የሰይጣንን ኃይል የሰይጣንን አገዛዝ ራዕይ ምዕራፍ 12 ላይ ቀዩ ዘንዶ ከሴቲቱ ጋር የሚያደርገው ትግል ራሱ የዛ ሪሚኒሰንስ ነው። እሱ ሳይሆን የሸኮ ነው። ራሱን መቀጥቀጡ የክርስቶስ ስራ ሲሆን እሱ ደግሞ ሸኮናህን ይላል አይደል? 3:15 ላይ ዘፍጥረት እና እሱን በሰይጣን ነው የሚፈታውና ሰይጣን ተሸውዷል። መስቀል ላይ ወስዶ የሰቀለው መስሎት ሰቅየዋለሁ አለ። ያሸነፈ መሰለው፣ ግን በኋላ ላይ ሸወደው የሚል ሐሳብ ነበር እንትን የተባለው። ቦታውን ላምጣው እንዴ? ይሄ ግን አሁን ኤፊ ቀጥ አሁን እንትና ኤቢም ይቀጥላል። የናዚያን ዘን ነው። ናዚያን አሁን ኦርቶዶክሶች ምናምን ሲያነሱ ከሰማሽ የናዚያን ዘንን የዳበረ የኦልሞስት ራንሰም ቲዮሪ ልለው ይችላለሁ፣ ግን ለየት ይላል። የሪስቶሬቲቭ ጀስቲስ እሳቤ ሲያነሱ ይህንን ያነሳሉና አለ። በእውነትን የአንድ ሰባኪም እንዲሰምቻለው አንድ ወጣት ይሁን ብቻ እንደዚህ ነገርና አሁን ሴጣን ሲነሳ ማለት ነው በናዚያን ዘን እሳቤ እንግዲህ ላይ ኮንቴክስቱን ትንሽ ካየነው ፓትሮሎጂ ሰፊ ቢሆንም ሴንትራል አድርጎ አያነሳውም። ናዚያን ዘን ግን ሴጣን አያውቅም ነበር፣ አምላክነቱን አልተረዳም ነበር። ሰውነቱ ላይ ብቻ ያነጣጠረ ነገር ነበረውና ለአፖሊናሪዮስም ሲጽፍ አምላክነቱ ላይ ስለነበር ሞር ዲስከሽኑ ሴጣንን ያነሳና ሴጣን ሁሉ አላወቀም፣ ያሸነፈ መስሎት ነበር እንደዚህ ይልና ግን አሸነፈው። ላይክ ለሸለስቲ ዲሲቭ ላርገው ብሎ ይሄ ዲቪኒቲ ዲሴፕሽን እሳቤ ሳይሆን ኢንሲደንታሊ ነው ሴጣንን የሚያነሳው። ሴጣንን ያው የእኛም ቴዎሎጂያን እንግዲህ ጉስታፍም ቢሆን ከሴጣን ጋር ባለ ሀሳብ ውስጥ ሆኖ ቪክቶሪየስ የሆነ ነገርን ክሌም አድርጓል። እሱም በዚህ ኢንሲደንታል በሆነ ሀሳብ ያነሳውና ግን መሸነፉ በዲቪኒቲው በደንብ ያለ ነው የሚል እንደሱ ሴንትራል ሀሳቡ ግን አይደለም። እንደ ኦሪገን አይነት ሴንትራል ሀሳብ አያደርገውም ሴጣንን። እሺ ሰኮናውን ትቀጠቅጣለህን እንዴት እንፍታው በሚለው ምናልባት እንጠቅልሎ ኤቢ ያው አንተ እየመራ ስላለ እሱን እንትን በሉና ፍቺውን በምን መፈታት አለበት የሚለውን እሱን ከሰይጣን ጋር ስለሚያያይዙት ማለት ነው። ቀጥታሚ ከዚህ ጋር በተያያዘ ማለት ነው እንዲህ ማለት እንችላለን። ይሄ ኢየሱስ ክርስቶስን ሳይሆን የቀጣው በስጋው ኃጢአትን ቀጣው ማለት እንችላለን። በኃጢአትን የዚህ ዓለም አጋንንትን ክፋትን በሙሉ በመስቀል ላይ ጠረቀው ማለት እንችላለን። ማለት ቀጥታ ምክንያቱም ኢየሱስን ዳይሬክት ሊቀጣው ብለን ካለን ስጋውን ይቀጣው ካለን ሚስ በምንድን ነው በቁርባኑ ሰዓት ከእነሱ የሚነሳው ማለት ነው። ይሄ ጀስት ይህ እንትን አለ አይደል? የደሙንና ስጋውን ይዞ በአብ ፊት ሲቀርብ ያን የተቀጣውን ነው የሞተውን ነው ያን ኃጢአትን ይዞ ይቀርባል የሚሉት ነገር ስላለ ማለት ነው። እሷንስ እንዴት እናስታርቃት? ቢ አይ ቲንክ ሰኮናውን ትቀጠቅጣለህ። ቆይ አይ ቲንክ ክፍሉን አውጥተን ብናነበው ነው የሚሻለው። ያው ምንቴ ለጥፎታል በአንተና የታለ? በሴቲቱ ቻት ላይ። እሺ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እሱም ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። አይ ቲንክ አልገባኝም። አሁን ሰኮናው የሚለው ነው ሰይጣን የሚያመለክት ይላሉ ነው። ኦኬ እርሱ ራስን ይቀጠቅጣል የሚለው ክርስቶስ የሰይጣንን ራስ እንደሚቀጠቅጥ ነው። አንተም ሰኮናውን ትቀጠቅጣለህ ብሎ ደግሞ የተናገረው ለእባቡ ነው። ውጭስ እባቡ ሰይጣንን ነው የሚያመለክተው። ይሄንን ወሰደና ሰባኪው ከክርስቶስ መስቀል ጋር አገናኘውና ሰኮናውን እኮ ቀጥቅጧል። ውጭስ ሰኮናውን መቀጥቀጡ
መስቀል ላይ ሰቅየዋለሁ ብሎ ነበረ። ያው እንትና ምንድነው ይሁዳን አታለለ፣ ከዛ አሸጠው፣ አስገረፈው። ከዛ በኋላ መስቀል ላይ ይሄንን ነው ያሰበው ሰይጣን። ግን ያንን ማድረጉ በማድረጉ ተደስቶ ነበር። የእሱ ስራ መስሎት ነበር፣ ግን ሸወደው አይነት ነገር ነው። አንተም ሰኮናውን ትቀጠቅጣለህ ለባቡ ሴጣን የተነገረ ወልድን ቀጣው ነው ሀሳቡ። ኤግዛክትሊ እቺ አንተም ሰኮናውን ትቀጠቅጣለህ በዛ ተተርጉሞ ማለት ነው። ኦኬ እንዴ ፈታው ኦራንታሉ ነው። ኦኬ እሺ። አይደለም የኛ ሰው ነው። የኛ ሰው ማን ነው። ብላ አንዳንድ ዶክትሪናል ነገር ላይ ግን ማለት ነው ያው ስም አልጠቅስም፣ ግን ባትሰሙት ምላቸው ሰዎች አሉ ማለት እንዲሁ በቅንነት በእርግጥ ጥሩም ሊናገሩ ይችላሉ በሌላ አንድ አቅጣጫ። ግን አይ ቲንክ ዶክትሪናል ነገር ላይ አንዳንድ ነገሮችን ባንሰማ አንዳንድ ሰዎችን አይ ቲንክ አይ ፕሪፈር በደንብ እንደዚህ አይነት ግን እሳቤ የለውም ይሄ ሴጣን he doesn't own him anything ማለት ለሴጣን ቀጣው ይሄ ሌላ ሀሳብ ውስጥ ይከተናል። ይሄ ግን ያው አሁን በደንብ ኤክስፕሌን ያደርግልሻል፣ የተሻለ አቀራረብ አለው ትላለህ። እሷን ብቻ እንፍታትና አይ ቲንክ ጥሩ ይሆናል። እኔም በሰላም እተኛለሁ ትላለህ። አይ ቲንክ እኔ ማውቀው ጀነሲስ ስንማር ይሄን ክፍል ይሄ ሸኮናውን ወይም ባጭሩ በሰዎች ላይ የሚደርሰውን ሃርምን ጉዳትን የሚመለከት ነገር እንደሆነ ነው የተማርኩት ማለት ነው። ግን ይሄ ራሱን ትቀጠቅጣለህ የሚለው ቋንቋው ሜታፎሪካል ነው፣ ሊትራሊ የምንወስደው ነገር አይደለም። የሰው ልጅ ይሄ ሰምሃው የማስተር እንደሚያደርግ ማለት ፍርሃትን በኢቭል ኤነሚቲ ያላል በዛ ኤነሚቲ ውስጥ ያለውን ፍርሃት ያን ፍራይትፉልነሱን ማስተር የሚያደርገው እግዚአብሔር ለሰው ልጅ በሰጠው ተስፋ ነው። ለሰው ልጅ የተሰጠው ተስፋ ያ ነው የሚለውን ለማሳየት ነው እንጂ አንድ ስኮላር የጆን ሃርትሌ የሚባል አንድ ሰው የተናገረው ላንብብልሽ። እሺ when a representative of all humans would strike the serpent, the representative of the forces that oppose God with a fatal blow ilna, that victory would put an end to the enmity between the serpent and humankind ይላል። ሶ ኤነሚቲው በሰርፐንቱና በሁማንካይንዱ መካከል ያለ ነገር ነው ማለት ነው። as scripture unfolds ይላል God's design, it becomes clear that the one to achieve such a major victory is the Messiah. So hey, culmination, final culmination በመሲሁ ድል የሚፈጸም ግን የሰው ልጆች ሁሉ በክፉ ላይ ወይም ደግሞ ክፉ በሚፈጥርባቸው ፍርሃት ላይ ድል የመንሳት የማሸነፍ ተስፋን የሚሰጥ ነገር ነው። But it would take centuries before any audience would see the meaning in this text ብሎ ብዙ ትርጉሞች ግን ሰዎች እንደሚሰጡት ትንሽ ኤክስፕሌን ያደርጋል። እና ሰይጣን ኢየሱስን እንደሚጎዳው አድርጎ መተርጎም እኔ ስተት ነው ብዬ ነው የማስበው ባጭሩ። ዳጊ እሺ ቀጥል ልጠራ። ክፋት ክርስቶስ ኢየሱስን መስቀል ላይ እንዲሰቀል አስደርጎታል። ክፋትን ደግሞ ክርስቶስ በመስቀል ላይ አስወግዶታል። ራሱን ቀጠቀጠው አስወገደው ብንል ልክ አይደለም ማለት ነው። አልገባኝም ዳጊ። ሆናውን ማለት
ክፋት ያው ሸሆነ እባብ ሲል ክፋትን ነው ሰይጣንን ነው እያለን ያለው። ክፋት የሰው ልጆችን ሁሉ አሰናክሏል። ሰው ልጆች ስለተሰናከሉ ክርስቶስ ኢየሱስ መስቀል ላይ እንዲሰቀል ያደረገው ማን ነው ስንባል ክፋት ነው። ክርስቶስ ኢየሱስ ደግሞ ክፋትን በመስቀል ላይ ሆኖ አስወግዶታል። ያ አሁን ፕሮብለሙ ምንድን ነው? እዛ ጋር ሂሉን ስትራይክ ያደርገዋል ወይም ሸኮናውን ይመተዋል የሚለው ሀሳብ ለሰይጣን ተሰጥቶ ሰይጣን ኢየሱስ ክርስቶስ ራሱን የቀጠቀጠውን ያህል ባይሆንም ሰይጣን ኢየሱስን አጥቅቶታል። የክፋት ውጤት ነው አይደለ? ክርስቶስ ኢየሱስ የክፋትን ነው አይደለ የተሸከመው? ኃጢአታችንን ሁሉ ተሸከመ ሲል የክፋት ነው አይደለ? ኃጢአታችንን ሁሉ ተሸከመ። ግን ክፋትን አሁን እንደ አንድ ኦንቶሎጂካል ቢንግ ክርስቶስ ላይ የሆነ ነገር እንዳደረገ ሳይሆን ክርስቶስ ራሱ በማዳን ስራው በስላሴያዊ ማዳን ስራ ውስጥ የሰው ልጆችን ኃጢአት በፈቃዱ ተሸክሟል። አዎ ከዛ ለኃጢአት መልስ ሰጥቷል። ከሰይጣን ባርነት ምናምን ነፃ ወጥቶናል እንላለን እንጂ ኢቭል ኦር ሰይጣን ኢየሱስ ክርስቶስን እንደዛ አድርጎታል። በኢየሱስ ክርስቶስን ሸኮና የሚለውን በምንም መልኩ ይተርጎም አይዶኑ ሰባኪው ኤግዛክትሊ ምን ሊል እንደፈለገ አላቅም። በዛ አይነት አናሎጂ ማምጣት ከባድ ይመስለኛል እንደኔ። ግን ዜሪስ ሆስቲሊቲ አለ በዓለም ላይ ኢነሚቲ አለ በኢቭል እና በሰው ልጆች ዘር። ኢየሱስ ክርስቶስ ደግሞ ሂዝ ትሩ ፋይናል ሂውማን ኢንዲድ ፐርሰን ነው። የመጨረሻው ፍጹም የሆነው ጄኒውን ሂውማን ነው እኛ እንድንሆን የምንፈልገው። ሶ ኢየሱስ ክርስቶስ ራሱ በዓለም ላይ ባለው ሆስቲሊቲ ውስጥ አፌክትድ ሆኗል ወይ? አዎ አፌክትድ ሆኗል። ያ ሆስቲሊቲ በምንም ይፈጠር በምን ማለት ነው። በዓለም ላይ ያለውን ሆስቲሊቲ በዓለም ላይ ያለውን ክፋት ሰው ሆኖ መከራን ተቀብሏል። ጥላቻም ብዙ ነገር አስተናግዷል። ያ ፕሮዳክቱ ነው። በኃጢአትም በክፋትም በሰይጣን ተንኮልም በምንም የመጣ ይሁን ኢትስ ኦኬ ዛትስ አንደርስታ የሚደረግ ነገር ነው። ፕሮብለም ግን እዛ ጋር ያለውን ኢነሚቲ ኢየሱስ ሰይጣንን በመስቀል ላይ የሆነ ነገር እንዳደረገው ከዛ ደግሞ ሰይጣን ኢየሱስን አገኘው ብሎ ሸኮናውን ሊቀጠቅጠው ሲል ኢየሱስ ሸውዶት አይነት ነገር። ከዛ እንግዲህ ቅድም እንዳነበኩት ዘኑሲስ እንደተናገረው ናዚያን ዘስም የተወሰነ ነገር አለ እንደተባለው ማለት ነው። የኑሲስ እንደውም የሆነ እንደ ቁማር እግዚአብሔር ሰይጣንን ሸወደው አይነት ነገር በክርስቶስ ሰውነት ውስጥ መለኮቱን በመደበቅ መለኮት መኖሩን በመደበቅ ሰይጣን የኢየሱስ መለኮትነት ባለማስተዋሉ ኢየሱስን ማሸነፍና በቁጥጥሩ ስር ማዋል እንደማይከብደው እንዲያስብ አድርጎታል የሚለው ሀሳብ አለ። በአባቶች ዘንድም እንደዚህ አይነት ፍንጮች አሉ። ግን ኢትስ ቬሪ ዲፊከልት ብዬ ነው ማስበኝ። ወይስ ቤት የሚለው በጣም ፈኒ ነው። እንደዛ ነው። እሺ ኤቢ ላስታውስ ይህንን ጥያቄ ምናልባት አትርሳኝ። እሺ ቅድም ማለት ኢየሱስ ክርስቶስ በመስቀል ላይ ኃጢአትን ቀጣው ማለት እንችላለን ወይ? ማለት በኢየሱስ ክርስቶስ በተሰቀለ ሰዓት ላይ በአብ ወልድ መንፈስ ቅዱስ በትሪኒቲ መካከል ባለው አንድነት በኋላ መስዋዕቱ የሆነው ራሱ ኢየሱስ ክርስቶስ አይደለ? በሞተ ሰዓት ወይ ደግሞ በትንሣኤው ሰዓት ደሙን ይዞ ነው በምልጃው ሰዓት የሚቀርበው ማለት ነው፣ ወይ ቁርባኑ ማለት ነው አይደል? በቤዞ ሲያደርግ ኃጢአትን ሰይጣንን የዚህ ዓለም በቃ አጠቃላይ የምንላቸውን እንትኖች በሙሉ ነው እሱን ወስዶ መስቀል ላይ ቀጣው ጠረቀው ማለት እንችላለን። አብ ወልድን ቀጣው ዳይሬክትሊ ከማለት ማለት ነው። ሚዩት ነህ እያወራህ ከሆነ አይገርምም? እያወራው ነበረ። ታወቀኛል።
እኮ የሆነ አንቺ እኮ ያልኩሽ ጸጋ እኮ አለ ብዙ አልተጠቀምሽበትም እንጂ ሲመን ጋተርኮል እና ኤንቲራይት የሚያነሷት አንድ ማለት የሚነጋገሩባት ጥቅስ አለች። ሮሜ 8:3 ሮሜ 8:3 ላይ ባይ ዘ ዌይ ዘዴ ዘ ሪቮሉሽን ቢጋን የሚለው መጽሐፉ ላይም ኤንቲራይት ብዙዎች እንደሚያሙት አይደለም። እሱ ፔናል ሰብስቲቱሽን አይቀበልም ብለው ኮሜንት ያደርጋሉ። እሱ ግን ክሊርሊ ኖ ሚስ ሪፕሬዘንት አድርጋችሁኛል ይላል። ፔናል ሰብስቲቱሽን አይቀበልም የሚለው አገላለጥ ትክክል አይደለም ብሎ ሪጀክት አድርጎታል። እንደዛ ይላሉ ግን ብዙ ሰዎች። እሱ ግን ኤክስፕሌን የሚያደርግበት መንገድ ሌላ ስለሆነ ነው ማለት ይቀበላል ባጭሩ፣ ግን ኤክስፕሌን የሚያደርግበት መንገድ ሌላ ነው። ቆይ ሮሜ ምዕራፍ 8:3 ላይ ኤንቲራይት ከሲመን ጋተርኮል ጋር ዋት ሪዝ ዘ ክሮስ አኮምፕሊሽድ የሚለውን መጽሐፍ አንብባችሁት ከሆነ ነጆ እሱ ላይ በጣም ኢንተረስቲንግ አገላለጽ አለ። ሮሜ 8:3 ላይ እንደዚህ ይላል። እሺ ከሁለት ጀምሮ ላንብብላችሁ። ከ3 እሺ for God has done what the law weakened by the flesh ከስጋ የተነሳ ህግ ስለደከመ God has done that the law could not do ህግ ግን ሊያደርግ የማይችለውን ነገር እግዚአብሔር አደረገ። እንዴት? by sending his own son ልጁን በመላክ in the likeness of sinful flesh and for sin በኃጢአተኛ ስጋ ምሳሌ ልጁን ልኮ ስለ ኃጢአት he condemned sin in the flesh ነው የሚለው። he condemned Jesus አይልም ነው። ጋድ አሁን ጥንቃቄ የሚያስፈልገው ነገር በሲሞን ጋተርኮል እና በኤንቲራይት መካከል ያለው ጭቅጭቅ ይሄ ነው። ጋድ condemned sin in the flesh ቃሉ ይላል። ይሄ በትክክል ፔናል ሰብስቲቱሽን ነው ይላል ኤንቲራይት። አይልም ነው አርጊውመንቱ። እግዚአብሔር ኢየሱስን ኮንዴምን አደረገው፣ ኮነነው ሳይሆን በክርስቶስ ቅድም ተሜ እንዳልከው ኢን ደ ፍሌሽ ኦፍ ዘ መሳያ ኢን ደ ፍሌሽ ኦፍ ክርስቶስ በክርስቶስ ስጋ ኃጢአት ተኮነነ ነው። ግን ሲመን ጋተርኮል ምን ይላል? አልሸሹም ዞር አሉ ነው ይላል። ማለት የእኔ ትርጉም ነው። በእርግጥ አልሸሹም ዞር አሉ የሚለው የእኔ ትርጉም ነው። በፔናል ሰብስቲቱሽኑ እንስማማለን፣ ግን ኤክስፕሬሽኑ ብዙ ዲፍረንስ የለውም እና እቺ ሮሜ 8:3 መጽሐፍ ቅዱስ ውስጥ ካሉት በጣም ክሊር የሆኑ ፔናል ሰብስቲቱሽን አቶንመንት ቲዮሪ ላይ ክሊር ከሆኑ የመጽሐፍ ቅዱስ ክፍሎች ውስጥ አንዷና ዋነኛዋ ናት ተብላ ነው የምትታመነው። ይሄ ትንሽ ሊረዳ ይችላል ብዬ ተመስገን። ያንተ ሀሳብም ጥሩ ነው ለማለት ነው። እንትን አሁን ሲን እንትን መሆን አይችልም። አሁን ሎጂካሊ ስናነሳ ሲንን አይ ቲንክ አዝ ኤጀንት ማቅረብ አንችልም። ሰብጀክት መሆን አይችልም። የሆነ አብስትራክት የሆነ እንትን ስለሆነ ማለት ነው። አብስትራክት የሆነ ሎጂካል ነገር ውስጥ የሚቀመጥ ስለሆነ ሰብጀክት እስካላገኘ ወይ በኤጀንት ልክ ክርስቶስን አቅርበን በክርስቶስ በኩል ኃጢአት ተቀጣ ብለን ክርስቶስን ሰብጀክት አድርገን አቅርበን ስቴት ስናደርገው በዚህ ኬሪፉል በሆነ አምፓኪንግ ሜተድ አይ ቲንክ ጥሩ ሰንትን ይሆናል። ግን ሲን አይ ቲንክ ካምቢ ኤጀንት መሆን አይችልም፣ የሆነ ሰብጀክት ነገር ማለት ነው። ስለዚህ ክርስቶስን አቅርበን ግን ኃጢአት ተቀጣ ብንል አይ ቲንክ ሎጂካሊ ቫሊድ ይሆናል። ያ ኦኬ ምናልባት እስኪ ኤቢ ካላስቸገርኩ ይቅርታ፣ አንደኛ ጴጥሮስ 2:24 ላይ ያለችውን ማንበበ ምናልባት እሷ ላይ እዚችው ላይ ብጨምርልኝ በጣም መልካም ነው። ምክንያቱም እዛ ላይ ራሱ እንዲህ ሰብስቲቱትም የሆነ ነገር የሚላለ እችኛዋን አገላለጽ ያው መጀመሪያ ያልኩትን አገላለጽ ድሮን በጣም ወዶ አገላለጽ ነው። ግን የዚህኛው ደግሞ አንደኛ ጴጥሮስ 2:24 ላይ ደግሞ ሳይ ትንሽ ያዝ ደግሞ ያደርገኛል። በተለይ ከዚህ ከኤንፒፒዎች በኋላ ማለት ነው ሳንብ ትንሽ ያዝ እያደረገኝ ስለሆነ ነው።
ተሜ ያዝ ምናምን የሚያደርግህን ነገር በማንበብ ብቻ አይደለም። አንዳንዴ እንትን የምትለው የሆነ ገስጸው እርገመው ዝም ብለህ አንደኛ ጴጥሮስ ምዕራፍ 2 ስንት ነው? 2:24 እናቴ ማለዋለሁ። እሺ ራሱን አሳልፎ